በስምንት መጽሐፍቶች አሳያለሁ። በስምንት መጽሐፍቶች ገጽ፣ ምዕራፍ፣ ግዕዝ ከአማርኛ እያወጣሁ ማለት ነው። ልክ እንደዚህ እንደማሳይ አሁን ማለት አሁን አንድ ቄስ ወይ አንድ ዲያቆን ወይ አንድ ሰው ካለ ይግባ ውሸትህን ነው ብሎ ሊሞግተኝ የሚችል አሳየኝ አይደል ብሎ የሚለው ውሸትህን ነው ብሎ በመጀመሪያ በደንብ ካናዘዝኩት በኋላ እናንተ ፊት ይሄን አድርጋለሁ። ይሄን ባላደርግ መድኃኔዓለም ክርስቶስ ይፋረደኛል አልኳቸው። ወንድሞች እናቶች እስኪ ይምጡ። እኛ በተጻፈ ጽሁፍ ነው ማሳየ። ጴንጤ በዚህን ያህል ልክ ሲጠላት አላየንም። በመጽሐፋችሁ እንደተጻፈ ጴንጤ በዚህን ያህል ልክ ሲያበሻቅጣት የጌታዬን እናት አላየውም። አንዱ ጴንጤ እኔ ነኝ። ጴንጤ በዚህን ያህል ልክ ሲያክፋፋት የአማኑኤልን የጌታዬን እናት አላየውም። በዚህን ያህል ሲያቃልሏት አላየውም። በመረጃ እኮ ነው ብዬ የምልህ። መምሬ እንትና ሲናገሩ ብሎ የሚል ቪዲዮ አይደለም አምጥቼ ማሳየ። የተጻፈ መጽሐፍ ይሄ የዘመኔ ቁጥር አጭር ይሆናል እኮ ዛሬ አሁን ማለት አሁን አሳያለሁ። ሰው ካለ ቄስ ወይ ዲያቆን ይግባ። በላ ልበላሃ ይላል ያገሬ ገበሬ ማለት ምን ማለት ንገረኝ፣ እኔም ስላንተ ልንገር፣ አንተም ስለኔ ንገረኝ ማለት ነው። እስኪ መጣው አንድ ኦርቶዶክሳዊ አገልጋይ የሆነ ቄስ ወይ ዲያቆን ወይ መምህር እነሱ ናቸው እዛ ቆመው በስመ አብ ወወልድ ወመንፈስ ቅዱስ ብለው ሐሰት ሲያወሩ የሚውሉት ማለት ነው። ከጥቂቶቹ በስተቀር እኛ ላይ ነው ሐሰት የሚያወሩት። የጌታችንን እናት ማርያምን ይጠሏታል ጴንጦች ያላቸው ጥላቻ ብለውናል። እስኪ ኑ እንነጋገር። እናንተም የኛን ጥላቻ በዝርዝር ለህዝቡ አሳዩ። እኔም የናንተን ጥላቻና ማበሻቀጥና ማቃለል ማዋረድ በመረጃ ላሳይ። ጮኒ የማይክሽ ሚዩት ነው ማነው ክፍት ነው? አንዴ ላውራሽ ቀደም ለማለት ፈልገሽ ነው? እሺ ኦኬ። ማርያም ማጠሏት ከሆነ ቀደም ለምሳሌ እንትና ላይቭ ሳይዘጋ ብዙ ነገር ተሰብስባችሁ እየተቻችሁ ነበር። እኔ ለራሱ የሆነ ጥያቄ ጠይቄ ምን ነበር የተቻነው? ጽዮኒ ሁለት ማርያም ናቸው ብላችሁ አንተና ሜሎስ ማለት ነው። ማርያም ሁለት ናቸው አልከኝ። ማንና ማለት የጴንጤ ማርያምና የኦርቶዶክስ ማርያም አልከኝ። ከዛም ህፃን ልጅን ደግሞ በመሃል እየተቀባበሉ የሚያቅፉት አልከኝ ቅድም ማለት ነው። ስለዚህ የማርያም ጥላቻ ባይኖራችሁ ለምን እንደዛ ትላለህ? ማርያም አንዲት ናት። እሷም የጌታችን የመድኃኒታችን ኢየሱስ ክርስቶስ እናት ነች። ቅድም ደግሞ መዝሙር እየከፈታችሁ ስተቹ ነበር ማለት ይሄ አንዱን ጨርሶ ወደ መዝሙሩ እንሄዳለን። አንጠላም ስላልከኝ ጥያቄ ግዴታ መምህራኖች ቄሶች አይደሉም መጠየቅ ያለባቸው፣ ምዕመናኖችን መጠየቅ አለባቸው። እዚህ ጋር ማለት ነው እኛ ወደ መዝሙሩ እንሄዳለን። አንደኛውን ጨርስ። በመጀመሪያ እዛ ሁለት ናቸው ብለን ያለበት ማርያም የጌታዬ እናት ስንት ናት? አንዲት ናት። ያግባባናል። አንዲት ናት። ሁለት ማርያሞች የሉም። የጌታ እናት የሆኑ ሁለት ማርያሞች። ቆይ ለመጣልሽ ተከታተይኝ። የጌታችን እናት ስንት ናት? አንዲት ናት። የኛ አንዲት ናት። እሺ ያቺ የጌታችን እናት ማርያም አንዲት የሆነችዋ በመልክ ትታወቃለች ማለት በፎቶ ትታወቃለች? አልገባኝም ጥያቄ። በፎቶ ትታወቃለች ወይ? ፎቶዋ ይታወቃል? ያቺ አንዲቷ የጌታ እናት እኛ እናምናለን ብለን በፎቶ ትታወቃለች እያልሽኝ ነው? ፎቶ ሳይሆን ስዕል አድኖ ነው እኮ። በፎቶ ማለት ስዕል አድኖ ማለት ነው። በፎቶ ትታወቃለች። ኦኬ ስዕል አድኖ። እሺ ስዕል አድኖ ልልሻለሁ። እሺ የሚያድን ስዕል ማለት ነው። እሺ ትታወቃለች። በእናንተ ትታወቃለች። እሺ በምን አወቃችሁ? በኋላ እንመልሰዋለን። ኦኬ በምን አወቃችሁ? በኋላ እንመልሰዋለን ማለት ነው። ኦኬ እቺ ነች አይደል የጌታ እናት ማርያም በእናንተ? ኦኬ እሺ እቺ ቁርጥ የጌታችን እናት ማርያም ነው አይደል? ትክክለኛዋ እሷ ነች አይደል? እኮ
አሁንም እኮ እየተቸ ነው እኔ የጠየቅኩት ጥያቄ ሌላ ነው አንተ ትክክለኛ እሷ ነች ወይ ነው ያልኩሽ ነው ትክክለኛ እሷ ነች ወይ ማለት መተቸት አይደለም ጥያቄ ነው እየጠየቁት ያለሁት እንጂ ካንቺ እውነተኛውን ነገር ለማረጋገጥ ነው እንጂ እየጠየቁት ያለሁት እየተቸው አይደለም ትክክለኛዋ ናት ወይ ያልኩሽ ነው ትክክለኛ ጌታን የወለደችው የሷ ፎቶ ነው የሷ ስዕል አድህኖ ነው ያልሽ ነው ቢያምናለው እኔ ምክንያቱም በፊትም በቃ በለሽ ታምኛለሽ ብላችሁ ታምናላችሁ ትታወቃለች ብለን እናምናለን አንቺ ብቻ ሳይሆን ብላችሁ ታምናላችሁ አዎ ብላችሁ ታምናላችሁ እናምናለን እንዴት አወቃችሁ እቺ የጌታ እናት ማርያም መሆኗን አንተስ በምን ተጠራጠርክ እንዴት አወቃችሁ የእናንተ መልስ ስጭኝ እኮ እናንተስ በምን ተጠራጠራችሁ እኔ ጥርጣሬን በኋላ ነው ማስቀምጥ አሁን አንቺ ትክክለኛ መሆኗን በምን አመናችሁ በምን አወቃችሁ በምን ተገለጠላችሁ ከማን ተረዳችሁ ጽዮንዬ ለምሳሌ ምሳሽን በልተሻል ወይ በየስልሽ አንተ በልተሃል ወይ አይባልም አዎ በልቻለሁ ብለሽ ከመለሽ በኋላ ወይ ደግሞ አልበላሁም አዎ በልቻለሁ አንተስ በልተሃል ብለሽ ካልሽኝ ትክክለኛ መልስ መለሽ ማለት ነው ምን ማለት ነው እኔ ጠይቁሽ ምሳሽን በልተሻል ወይ ነው አዎ በልቻለሁ አንተስ በላህ ይሄ ከሆነ በጣም ጥሩ ኮንቨርሴሽን ነው ማለት ነው እኔ ምሳሽን በልተሻል ወይ አንተ በልተሃል እኔ እኮ ጥያቄ እየጠየቁ ነው ካልበላሽ ደግሞ አልበላሁም አንተ በልተሃል አልበላህም በልቻለሁ ብዬ ካልኩሽ አንቺ ብቻሽን ትበያለሽ አልበላሁም ብዬሽ ካልኩሽ አብረን እንብላት ያለሽ እኔ ምሳሽን በልተሻል ወይ ብዬ ስጠይቅሽ አንቺ እኔ መልሰሽ አንተ በልተሃል ወይ ብለሽ አትጠይቂኝ ኦኬ በመጀመሪያ ትክክለኛው መልስ አንቺ መብላትሽን ከጠይቅኩሽ በልቻለሁ ወይ አልበላሁም ነው ማለት ያለብሽ ይሄ ስዕል የማርያም ስዕል መሆኑ እውነተኛ የጌታ እናት ማርያም ስዕል መሆኗ በምን አወቃችሁ እኛ አውቀን አምነን ተቀብለናል እንግዲህ መረጃችሁ ምንድነው መረጃችሁ ምንድነው መረጃ ወይ ማስረጃ መረጃማ በፊትም የቆየ ነው ለዘላለም የሚኖር ነው ከመቼ ጀምሮ እሷ ጌታ እናት ማርያም ከነበረችበት ጊዜ ጀምሮ ነው ይሄ ስዕል የሚታወቀው ያልሽኝ ነው ጌታን ከወለደች ዋው ይሄ ማለት የዛሬ 2000 ዓመት አይደል እና ስትወለድ ቤተ መቅደስ ከገባች 2000 ያው በኢትዮጵያ 17 ላይ ያዘው 2017 አይደል ምን አልከኝ የዛሬ 2017 አይደል ጌታ እናት ማርያም የነበረችው የጌታችን እናት ማርያም የነበረችው የዛሬ 2017 ዓመት ነው አይደል ካልክ እኔ ዓመተ ምህረቱን በርግጥ አይደለም አሁን በኢትዮጵያ ካላንደር ስንት ነው 2000 ስንት ነው 17 ለምን 2017 ተብሎ የተቆጠረው ከየትኛው ጀምሮ ነው ይሄ ቆጠራ መቆጠር የጀመረው ዓመተ ምህረት ብሎ የሚለው አታውቂም ይሄ ኖ ዓመተ ምህረት የሚለውን አታውቂው አንድ ነገር ልንገርሽ እኔ እኮ አታውቂውም ለምንድን ነው ቅድም እንዳልኩሽ ለምንድን ነው ቀጥታ አስጠይቅሽ አንድ ነገር ልንገር ብለሽ ምትይኝ እኔ ጥያቄ እየጠይኩሽ አንድ ነገር ልንገር ለምን ትይኛለሽ ዓመተ ምህረትን ታውቂያለሽ ወይ ስለ ዓመተ ምህረት እዚህ ጋር ምን አመጣው ታዲያ እኔ ምን አውቃለሁ 2017 ዓመተ ምህረትን ታውቂያለሽ ወይ ነው ያልኩሽ የመቼ ይሄ 2017 ዓመተ ምህረት ነው አይደል የሚባለው ዓመተ ምህረት ተብሎ መባል የጀመረው ጌታችን ከተወለደ ጊዜ ጀምሮ ነው ወይስ አይደለም ነው እንጂ በቃ ነው ከሆነ 2017 ነው ማለት በኢትዮጵያ በነጮቹ 2025 ማለት ነው በቃ አለቀ እሺ ስለዚህ የጌታችን እናት የዛሬ 2017 ዓመት ነው የነበረችው አይደል በመድር ላይ አዎ በዚያን ጊዜ የጌታችንን እናት ስዕል የሳለ እሷን የሳለ ወይ ደግሞ ፎቶ ያነሳት
ማን ነው? ከነ መረጃው ጭምር ስጭ። ከነ መረጃ እንግዲህ አጋጣሚ መጽሐፍ ካጠገቤ የለም ብያለሁ ቀደም ማለት ነው። በማቀው ነው ምን እኔ መጽሐፍ ብቻ ሳይሆን እውነቱን ልንገርሽ ያልሽ እውነቱን ልንገርሽ 1000 ማለት ነው 1000% መረጃ ኖ እኔ በመረጃ እኮ ከፈለክ ማታ አስገባኝና በስነ ስርዓት ማስረጃ ኦኬ ችግር የለም ማስረጃ ምንም አይኖርህም ምን የምሰጥ መልስ ማለት ነው እኔ የምሰጥ ጥያቄ የላችሁም አንቺ ግን ታመጫለሽ ማታ ይዘሽ ነይ እኔ ግን ለትውልዱ 1000% ማስረጃ ነው ይሁን አንቺ ማታ ይዘሽ ነይ አሁን አፋፌራ እኔ ለህዝቡ ልናገርና አንቺ እዚህ ጋር የተናገርኩትን በኋላ ላይ መረጃ ይሰጥስ መጪ ማስረጃ ይሰጥስ መጪ ሐሰተኛ ታርገኛለሽ እኔ ግን ለህዝቡ 1000% አንድ ኧረ ጽዮን እባክሽ ለህዝቡ ልናገርበት አደረብይብኝ እኔ ይኸውላችሁ እሷ መረጃና ማስረጃ አመጣለሁ ብላለች የፈለግሽው ሊቅ ጠይቂ ይዘሽ ነይ የምታመጫቸው መረጃዎች ላውራበት ፕሊስ ጽዮንዬ የምታመጫቸው ማስረጃዎች በሙሉ ይዘሽ ነይ እኔ ግን አስቀድሜ ውሸታምም እንድባል አንቺ መረጃውን ይዘሽ ስትመጪ ማለት ነው አስቀድሜ 100% አይደለም 1000% መረጃም ማስረጃም የላችሁም 4 ነጥብ ግን አለ ብለሽ ካሽ ይዘሽ በኋላ ይዘሽ ነይ ስትመጪ ምን ይሆናል ማለት ነው ኤርሚያስ ውሸታም ይባላል ማለት ነው መረጃሽ አምጥቶ በትክክለኛ ኦኬ ቴንክ ዩ ምንድነው ያልሽው የእናንተዋን ማርያም ሁለት ናቸው ስላልከ ነው የኛ ኦኬ እቺኛ በፎቶ የምትታወቀው ነች ማለት ነው የእናንተ በፎቶ የምትታወቀው አንዲት ናት ብለሽ አልሻት ኦኬ የኛዋ ማርያም የጌታችን እናት እቺው ናት አንዲት ናት ጴንጤዎቹ የሚያውቋት ማርያም በስም የምናውቃት ኦኬ በፎቶ የማናውቃት ጌታን በድንግልና የወለደች በጽይት የሆነች እናቱ ተብላ የተጠራች ድንግል የነበረች ኦኬ አማኝ ሴት የጸሎት ሴት ናት በምን ማትታወቅ በፎቶ ማትታወቅ በስም ግን የምናውቃት ወንጌሉ የመሰከረላት ማለት ነው ምንድናት አልኳችሁ ድንግል ሴት ነበረች ኦኬ በጽይት ናት የጌታችን እናት የጴንጤዎቹ ማርያም አማኝ ነች የጸሎት ሴት ነች للعلو سدوا معنا لعل ميت ارجي هتي تمسش يغبان ስታወሪ ሚዩት አርጊውና ከዛ ተቀጥያለሽ ኦኬ እኛ ምናቃት ማርያም እቺ ናት የጌታችን እናት መረጃ አምጣ ስሟኔቱ ጋር የተጻፈው ዝም ብላችሁማ እዚህ ልታታልሉ አይገባም ብሎ የሚል ሰው ካለ አረ ማታለል የሚባል ነገር የለም ሉቃስ ወንጌል መጽሐፍ ምዕራፍ 1 ቁጥር 26 ላይ እንደዚህ ይላል የተባረከው ቅዱስ የእግዚአብሔር መልአክ ገብርኤል መልአኩ እንዲህ ይላል በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነ ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ብዬ ጻፍኩት አውቄ ነው አየው ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ የድንግሊቱም ስም ማርያም ነበር እቺ ነው እኛ ምናቃት እቺ በስዕል የምትታወቀዋን አናቃት እኛ ምናቃት በስም ብቻ ምናቃት መልአኩ ተናገረው ሉቃስ የጻፈው ኦኬ በስዕል አናቃት በስም እናውቃታለን በስም ብቻ ሳይሆን ድንግልናዋን እናቃለን በድንግልና ጌታ እንደጸነሰች እንደወለደች ብጽይት መሆኗን እናቃለን እንመሰክራለን አማኝ ሴት ናት ያመነች ብጽይት ናት ተብሎ የተባለት በየጸሎት ሴት ናት በሐዋርያት ሥራ መጽሐፍ ምዕራፍ 1 ላይ እናቱ ተብላ ተጠርታለች እዚህ ጋር የመጨረሻው የተውኩት እናት የጌታችን እናት ተብላ ተጠርታለች የአዲስ ኪዳን ሐዋርያት ተቀባብለው ይሄን ጽፈዋል ከዚህ ውጪ ታማልዳለች ከሙታን ተነስታለች አርጋለች በራለች ከንፋለች ብሎ የሚለው እሱ የኦርቶዶክሳውያን
የመጽሐፉ እውነት ይሄንን ማንም ሰው ቢመጣ በደንብ እስኪያስነጥሰው ድረስ ሰብከዋለሁ፣ አስተምረዋለሁ። የጴንጤዎቹ ማርያም የምናቃት አንዲት ናት። እሷን በፎቶ አናቃትም፣ በስም ነው የምናቃት። ፎቶዋ ይሄ ነው ብሎ መጽሐፍ ቅዱስ ያስቀመጠልን የለም። አንዳንዱ ፎቶ እኮ እዚሁ ባሳያችሁ እዚህ አንገቷ ስር ኩልኩል ሁሉ አላት። የደጋበ ቢመስል ኩልኩል ሁሉ አብጅተውላታል። እጇ የሰው አይመስልም የዝንጀሮ እስኪመስል ድረስ ማለት ነው። ማነው አንተ በጌታ እናት ላይ እንደዚህ ቀልድ ብሎ ያለ ግምትህን እየሳልክ ማለት ነው? ነውር እኮ ነው ወንድሞች እናቶች፣ ነውር የነውር ነውር ነው፣ አይደረግም። ሻንታውን በክርስቶስ ስዕል አድኖ ታምናለህ? አላምንም። ለማስተማሪያነት አምላክ ሰው አላምንም። አምላክ ሰው በመስቀል ላይ እንደተሰቀለ እየሰማሽ ነው? እየሰማሽ ነው? ጥያቄ ጠይቀሽኝ ሳልመልስ አንዴ አዳምጠኝ። ጠይቅሽኝ አይደል? ለህዝቡ ተገቢ የሆነ መልስ መመለስ አለብኝ። እኔ ፕሮፋይል ፒክቸሬ ላይ ያደረግኩት ይሄ ፒክቸር ነው። እንደሱ እኮ ነው። ለምሳሌ አንተ በምንድን ነው ለጨርስ ጥያቄ ጠይቅሽኝ አይደል እንዴ ጽዮንዬ? ጥያቄ ከጠይቅሽ በኋላ ቢያንስ አንድ ደቂቃ ስጭኝ እንድመልስ ማለት ነው። የኔ ፕሮፋይል ፒክቸር ጉግል ላይ ብትገቡ ይሄን ታገኙታላችሁ። ተናገር እውነቱን ብላችሁ ብትሉ እዚህ ታገኛላችሁ። የኔ ፕሮፋይል ፒክቸር ይሄ ነው። ኦኬ፣ ይሄ የብሉይ ኪዳኑ የቃል ኪዳኑ ታቦት ነው ሪፕሬዘንት የሚያደርገው። ደሙን እዚህ ስለሚያሳይ እንዳይዘጋብኝ ብዬ ነው። ጌታችን አምላክ ሰው ስገው ቃል አረ በመድኃኒዓለም እቺ ተሚዩት አድርጌው ጥዬ እንዴ ጥያቄ ጠይቅሽኝ አይደለ ጽዮን? ምን ሆነሽ ነው? ጥያቄ ጠይቅሽኝ። ለጠይቅሽኝ ጥያቄ ፕሮፋይል ፒክቸር ብለሽኛል። አዎ ኦኬ። ፕሮፋይል ፒክቸሬን ያደረኩት የኔ ፕሮፋይል ፒክቸር ይሄ ነው። ኦኬ፣ ይሄኛው የብሉይ ኪዳን ታቦት ነው። ይሄኛው አዲስ ኪዳን ነው። የጌታችን ስቅለት አምላክ ሰው በመስቀል ላይ ተሰቀለ። ኦኬ፣ ደሙን አፈሰሰ። ይሄ ታቦት ላይ የብሉይ ኪዳን መስዋዕት እንደዚህ የእንስሶች ደም እዚህ ይረጭ ነበር፣ እዚህ በስርየት መክደኛው ላይ ማለት ነው። ስለዚህ ስቅለቱን አምጥቼ እዚህ ላይ ያደረኩት ማለት ነው። የጌታችን ደም ቁጣውን ያበረደ፣ የእግዚአብሔርን ቁጣ ያበረደው፣ እኛ የምንድንበት ተግሳጽ በሱ ላይ ያረፈው ይሄ ምን እንደሚያደርገው አምላክ ሰው በመስቀል ላይ ሞተ ነው። ሪፕሬዘንት አደረገ ማለት ሪፕሬዘንት እንዲሆን ይህንን አስቀመጥኩ ማለት ነው። አቅ ከዚህ ውጭ ለዚህ ስዕል አላጥምንለትም። ለዚህ ስዕል ወድቄ አልደፋም፣ አልሰግድም። ሪል ኢየሱስ ይሄ አይደለም። አምላክ ሰው የዛሬ 2000 ዓመት ከድንግል የተወለደ አምላክ ሰው በመስቀል ላይ ሞተ። ይሄ ነው አለቅ። ይሄ ነው የኔ ፕሮፋይል ፒክቸር እህትዬ። እሺ ጥያቄ አለሽ? መቀጠል ትችያለሽ እኮ። በዚህ ታመንክ በማርያም ስዕል አድኖ እንዴት ማመን አቃተህ? እኔ አላምንም እኮ አልኩሽ እህትዬ። ምንድነው ይሄን ሁሉ ሳወራ ቅድም ከቂጣ የተሰራ ህፃን ብለህ ነበር። እኔ ብዙ ነገር ማርያም ብዙ ነገር ስታወራ እየሰማሽኝ ነው? በመጀመሪያ ሰምተሽኛል ምን እንዳልኩኝ? በዚህ ስዕል አምናለሁ፣ እተሻሻዋለሁ፣ አጥንለታለሁ፣ እጸልይለታለሁ፣ ወደሱ ልመና አቀርባለሁ አልኩኝ? አላልክም? ግን አላልኩም። በቃ እድሜ እህቴ አሁንም ስሚ። ይሄንን ያደረኩት አድሜጠኝ እህቴ ይሄንን ያደረኩትኝ አምላክ ሰው ቀራንዮ መስቀል ላይ ሞቷል ነው። ለትምህርት ይሄ ነው። አምላክ ሰው በመስቀል ላይ ሞቷል። አልሞተም ብሎ የሚል ጴንጤም ኦርቶዶክስም ካለ ይምጣ። እኔ አምላክ ሰው በመስቀል ላይ እንደዚህ ተሰቅሏል፣ በእንጨት መስቀል ላይ እንደዚህ እንደነበረ በምን አወቅ? በዛኛው ካላመንክ ነው የኔ ጥያቄ። የእናቱን ካላመንክ የልጁን እንዴት አመንክ? ክርስቶስ በመስቀል ላይ መሞቱን እኩል አታውሪ። ክርስቶስ በመስቀል ላይ እንደሞተ ታምኛለሽ አታምኝም? እኔ ማሱን አምናለሁ እና እኔም ስለማምን ነው። ታዲያ አምላክ ሰው በመስቀል ላይ ሞተ ብለን ስላልከኝ ነው እህቴ። ደክሞሽ ከሆነ እረፊ ከምትናገሪ። ስለዚህ ይኸውልሽ ይሄንን እዚህ ቅድም ያሳየውሽን ይሄኛውን ይሄ ማን ያቆየውሽ? አድምጪኝ። ይሄንን የእናንተን የማያድግ ከርሞ ጥጃ እንደሚባል ማለት ነው የማያድግ ህፃን አሁንም በእናቱ እቅፍ አለ ብላችሁ የምትሉት ህፃን የኔ ጌታ እንደዚህ ህፃን አይደለም። አሁን የኛ ጌታ የጴንጤዎቹ ጌታ
እንደዚህ ሕፃን ሆኖ በእናቱ እቅፍ ላይ ዘላለም የማያድግ የማይለወጥ የማይሞት የማይጠመቅ ሁሉ ቀን እሱን አሳንሶ እሷን አግዝፎ ማሳየት የሆነ እንዲህ አይነት ጣዖትን ያልቀበልም። የኔ ጌታ አዎ በአንድ ወቅት ጌታችን ኢየሱስ ክርስቶስ በተወለደበት ጊዜ ሕፃን ሆኖ በነበረበት ሰዓት እንደ ሕፃን አቅፈዋለች፣ በመጠቅለያ ጠቅልለዋለች። እቻ አይደለችም ይሄን ያደረገችው የጌታዬ እናት። ቅድም መጽሐፉ ላይ ያሳየዋት የጌታዬ እናት እቺ ማለት ነው። የጌታዬ እናት ድንግሊቱ በወለደችበት ጊዜ በመጠቅለያ ጠቅልለዋለች። በፎቶ አናቃትም፣ በስምም እናቃት። የጌታዬ እናት የአማኑኤል እናት ማርያም ጴንጤዎቹኛ ምናቃት ምናመልካት አላልንም። እምናቃት በክርስቶስ እህታችን የሆነች በክርስቶስ እናታችን የሆነች አንድ ግራ የገባው ቄስ እንዴት በክርስቶስ እህታችን ብለው ይሏታል ይል ነበር። አሜሪካ ሀገር ነው የሚኖረው። ደብተራ ሲሳደብ ስለሰማሁት ግብረ መልስ እንዲሁም ለሰነፍ እንደ ስንፍናው መጠን መልሱለት ይላል። እልም ያለ መተተኛ ደብተራ ነው። ሲሳደብ ነበር። እንዴት እናታችን ብለው ይሏታል አለ። ፊቴ ግን ቆሞ ይህን ጥያቄ አይጠይቅም። ቢጠይቅ እንዴት እስኪ ነስራው ድረስ በእግዚአብሔር ቃል እንደምመልስለት አምላክ እግዚአብሔር ያውቅ ነበር። እንዴት እናታችን ብለው ይሏታል አለ። ጌታ እንኳን ራሱ ወንድሞቼ ብሎ ጠርቶናል። እንኳን እሷን እናታችን ብለን ለመጥራት እሱ እንኳን ወንድሞቼ ብሎ ሲጠራ አላፈርብንም ይላል። እሱ ወንድሜ ብሎ እኔን ሲጠራኝ ካላፈረ እኔ ጌታዬን እናት እናቴም እህቴም ብዬ ብላት አላፍርባትም ማለት ነው። ይሰማል። ደብተራው እንደምትሰማ እርግጠኛ ስለሆንኩ ድብትርና ስራ ስለሆነ መተትም ጭምር ስለሚያደርግ ማለት ነው። አንዳንዴ በልካቸው ሊነገር ይገባል። እነሱ ላይ እነሱ የተቀቡትን ቅብአ ሜሮን ተቀብቼ ክህነትን የተካንኩ ሰው ነኝ። በኦርቶዶክስ ክህነት ስላለኝ ካህንን ለመናገር ስልጣን አለኝ ማለት ነው። ቻሉት ካህን ስለሆንኩ ቄስን ወደ ላይ መናገር አትችልም ብሎ የሚል የእቡያን ጉባኤ ነው። እቡይ ሲሆኑ እነሱ ሰውን እንደፈለገ ይናገራሉ። እነሱን ግን ማንም እንዳይናገራቸው ስልጣኔ ክህነትን አትንካ ይላል። የኔንም አትንካ ቅብአ ሜሮኑን ያከበር ማነው እንትን ያልከው? ኦኬ የኔንም አትንካ። እኔም እኮ ከብፁዕ አቡነ ናትናኤል የአርሲው ሊቀ ጳጳስ እጅ ክህነትን ተቀብያለሁ። አንተን አስፈቅጄ ሳይሆን ተምሬ ትጠጣዋለህ ማለት ነው። ትጠጣዋለህ። ቆንጅዬ የኦርቶዶክስ ካህን የነበርኩ ነኝ። ዲያቆን ማለት ነው። የክህነት ስልጣን ካህናት ብቻ ሳይሆኑ ዲያቆናትም ካህናት ናቸው። አይደለም ብሎ የሚል ካለ እናቱ የወለደችው ይግባ። ስለዚህ እሱ ምን አለ? እናታችን ብለው እህታችን ብለው ይጠሯታል። የጌታችን እናት እህት አትባልም በማንም አለ። እህቴ የወንጌል አማኞች ማርያም እህታችን እያላችሁ ጻፉ ከታች። ማርያም የጌታዬ እናት፣ ማርያም እህታችን እያላችሁ ጻፉ። በክርስቶስ እህታችን ናት። እህታችን ብቻ አይደለችም፣ እናታችንም ናት። እናታችንም ናት። ከእህትነትና ከእናትነት በቀር ሌላ ምናችንም አይደለችም። መድኃኒታችን አይደለችም፣ ቤዛችን አይደለችም፣ አማላጃችን አይደለችም፣ መድኃኒታችን አይደለችም፣ በፍጹም አይደለችም። እንኳን ለኛ ለእናንተም አይደለችም። ገባና ሞክረኝ አልኩ። በእውቀት በምን በእውቀት በራስ መጽሐፍቶች እንደ ክረምት በቆሎ ቆሎ አገላብጣለሁ አልኩ። ካንዱ ገድል ወደ ሌላኛው ገድል፣ ካንዱ ገድል ምን እያላችሁ እንደጻፋችሁ ምን እያላችሁ እንዳላችኋት ያቢ ክብረ ለማርያምም ኩሎሙ ቅዱሳን ምናምን ብለህ ያልከው ሁሉ የቱ ጋር እንደበለጠች ታያለ ማለት ነው። ስትገባ ሜዳው ላይ እንገናኛለን፣ ግን አይገቡም። ስለዚህ እህታችን እኛ የጠይቅሽን የጌታዬ እናት እችት ድንግሊቱ አንዲት ናት። ማርያም አንዲት ናት፣ የጌታ እናት። እኛ የምንስማማው ነው። እቺ የጌታችን እናት በስም ነው የምናውቃት። በአስተምሮት ድንግል መሆኗን በመጽሐፍ ቅዱስ ተጽፎልናል። ብፅዕት መሆኗን ተጽፎልናል። አማኝ መሆኗ ተጽፎልናል። የጸሎት ሴት መሆኗ ተጽፎልናል። እናቱ መሆኗ ተጽፎልናል። የተጻፈውን እናምናለን፣ ያልተጻፈውን የደብተራን ተረት አናምንም። አጭርና ግልጽ። እዚህ ጋር መድኃኒት ናት ብሎ አልተጻፈልንም። ቤዛ ናት ተብሎ አልተጻፈልንም። አማላጅ ናት ተብሎ አልተጻፈልንም። ሞታለች ከሙታን ተነስታ አረጋለች ብሎ የሚል አልተጻፈልንም። ሁሉን ታውቃለች ተብሎ የሚል አልተጻፈልንም። አቁራሪተ መዓት ናት ብሎ የሚል አልተጻፈልንም። አንዳችሁም አልኩ። ግን ምን ዋጋ አለው?
አልተጻፈም። በመጽሐፍ ቅዱስ አልተጻፈም ነው ይመልስ። በመጽሐፍ ቅዱስ በእናንተማ እኮ በዚህ በተረታ ተረቱ ተጽፏል። እኔ ያልኩት በመጽሐፍ ቅዱስ ነው ያልኩት። በመጽሐፍ ቅዱስ እስቲ የእናንተ ብቻ ነው የኛ ለብቻ ነው። የእናንተ ነው። ምንም እንዳታሳብብ። ይሄት ይኸውልሽ ኤርሚያስ ከሚባል ሰው ጋር የምታወሪው ይሄ የኦርቶዶክስ ተዋሕዶ ቤተክርስቲያን 80 አሐዱ ነው። ኦኬ ይሄን ብቻ አይደለም። እዛ ጋር ደግሞ አለልሽ ሌላኛው ሌላ። እዚህ እኮ አንዱ ትልቁ ችግር ኤርሚያስ ጋር መምጣት ችግሩ አደጋ ነው። ለምን ወስጄ በመረጃ አጋፍጠዋለሁ የመጣውን ሰውዬ። እናንተ አንቺ ቤት እንኳን የለም እህትዬ 280 አሐዱ እናንተ ቤት እንኳን የለም። ይኸውልሽ ይሄ 80 አሐዱ ነው የኦርቶዶክስ፣ ይሄም 80 አሐዱ ነው የኦርቶዶክስ። በራሳችሁ መጽሐፍት በራሴው ዱላ ተደበደብኩ ብሎ እንደሚል በራሳችሁ ዱላ ነው ተደበደቡት። የአንድምታ ትርጓሜ ቢባል ቅዱስ ወንጌል ቢባል በግዕዙ ቢባል ምንም ማምለጫ የለም። ምንም ማምለጫ የአዲስ ኪዳን ግዕዝ ትልቁም አለ። ቄሶቹ ከታች ሆነው ነው የሚሰሙት። እናቴ ብልጦች ናቸው። አንዳንዶቹም እዚህ ውስጥ አይገቡም። አሁን 770 ሰው ይሰማናል አይደል? ከውጭ ሆኖ ነው የሚሰማው። ምን ቦጣው እዚህ ገብቶ ቄስ መምህር እንዴት ይታያል? ለምንድን ነው እኔ የምለው አንቺ የምትዩ ሁሌ ታዲያ ለምሳሌ ስለ ወንጌል ሁሌ ሲሰብኩ ቅድም እንዳልኩ አልነግሬሃለሁ። እኔ ሁሌ እንደዚህ ስተቹ ኦርቶዶክስ ማርያም፣ ገብርኤል፣ ሚካኤል እያላችሁ ነው የምትሉ ሁሌ በቃ ላይቭ ላይ ሁሌ ስትገቡ ሁላችሁም ማለት ነው። መብት የለንም እንዴ? ስለ ጌታዬ እናት ስለ ማርያም እንዳንናገርኛ መብት የለንም እንዴ? የኛ አይደለችም እንዴ? ግን ኦርቶዶክስ ስለ እህቴና በክርስቶስ እህቴ ስለሆነችው በክርስቶስ እናቴ ስለሆነችው ለኔም ብቻ ሳይሆን በሚሊዮን ለሚቆጠር የወንጌላውያን አማኞች በክርስቶስ እህታችን ስለሆነች በክርስቶስ እናታችን ስለሆነች ስለ ማርያም አናወሳም እንደኛ አንናገርም እንዴ? ለኦርቶዶክስ ማን ነው የቀበ የቀል ይመስል ለእናንተ ርስትና ጉልታ አድርጎ የጌታዬን እናት የሰጣችሁ? ማን ነው የሰጣችሁ? መብታችን ነው ስለ ማርያም እኛ መብታችን ነው። ሉቃስ ላይ ቅድም ያሳየውሽ ሉቃስ ወንጌል ላይ ያለችዋ እሷ የኔ እናትና የኔ እህት ስለሆነች ማ ወንድ ነው ፊት የቆሙ አትናገር ብሎ የሚል እሷ እቺ የጌታችን እናት በክርስቶስ የኛ የጴንጤዎቹም እናትና እህታችን ስለሆነች በክርስቶስ እናቴ ናት፣ በክርስቶስ እህቴ ናት። የጌታዬ እናት ማርያም ድንግሊቱ ማ ጀግና ነው። የትኛው ኦርቶዶክስ ነው መጥቶ እኔ ፊት አትናገር ብሎ የሚለኝ? ማን ሰጠውና ማን ነው ርስት አድርጎ ለሱ የሰጠው? እንደ በማርያም አድምጪኝ። በማርያም ጉዳይ ከሆነ እኛ እናወራለን፣ እናንተ ዝም በሉ። ማርያም የኛ ናት ብሎ የሚል የእናቱ ቅቤ ቅል አደረገው እንዴ? ከእናቱ የወረሳት እንደዛ ያለ የለም። በቃ ስለዚህ ካላለ የመጽሐፍ ቅዱሳን ማውራት እንችላለና ገብርኤልስ የእናንተ ነው እንዴ? እኛ እኮ ቁልቢ ገብርኤልን አለን። እኛ መልአኩ ነው። መልአኩ የኛም ነው እህትዬ። ለእናንተ የቅቤ ቅል ይመስል ርስት ጉልት አድርጎ ገብርኤልን የሰጣችሁ ማርያምን የሰጣችሁ ማንም የለም። የኛም ናቸው። መልአኩ የኔም አገልጋይ ነው ከእግዚአብሔር ተልኮ። ማርያምም የጌታዬ እናት የኔ እህት ናት በክርስቶስ፣ የኔ እናት ናት በክርስቶስ። የጴንጤው እናት ናት፣ እህት ነች በክርስቶስ። አዳኛችን አይደለችም፣ አማላጅ አይደለችም፣ ቤዛችን አይደለችም፣ ለኛ አይደለችም። ቤዛችን፣ አዳኛችን፣ አማላጃችን ክርስቶስ ነው። ከእሷ የተወለደው አምላካችን መድኃኒታችን እሱ ነው። ፈራጃችንም አማላጃችንም እሱ ነው። ሊቀ ካህናችን፣ ነቢያችን፣ ንጉሳችን እሱ ነው። እረኛችን፣ ቤዛችን፣ ተስፋችን እሱ ነው። ሁሉ በእርሱ፣ ሁሉ ለእርሱ፣ ሁሉ ከእርሱ። አለቅ አለቅ። ስለዚህ የመጽሐፉ እውነት የሚነግረው እህትዬ ይህንን ነው ማለት ነው። በራሳችሁ መጽሐፍት ነው ጴንጤዎች ኢየሱስ ክርስቶስ ያማልዳል ብለው ይላሉ አሉ። አዎ ብለናል። በምን መንገድ ነው ያማልዳል ብለን ያሉ? ቅድም ያየሽው እህትየው ያሳየውሽ በምን መንገድ ነበር ያማልዳል ብለን ያሉ? እዚህ ቅድም ያሳየውሽ ጌታችን ቀራንዮ መስቀል ላይ ባፈሰሰው ደሙ በቆረሰው ስጋው እና አንድ ጊዜ በጸለየው ጸሎት በዮሐንስ ወንጌል መጽሐፍ ምዕራፍ 17 በመስቀል ላይ ሳለ አባቶ የሚያደርጉትን አያውቁምና ይቅር በላቸው ብሎ ባለበት በዛ መስዋዕትነቱ ለዘላለም ይናገራል፣ ይሰራል። እስካሁን ድረስ አንድ መስዋዕት ነው፣ አንድ ጊዜ ነው ያቀረበው፣ ግን ለዘላለም ነው። እስከ ምጽአት ድረስ ለሚመጡ ይሰራል። አሁንም ጭምር አንድን ጸሎትና ልመናን አቅርቧል፣ ያም ለዘላለም ይሰራል። በዮሐንስ ወንጌል መጽሐፍ ምዕራፍ 17 መሰረት
አባቱ ወይ ብሎ የጠራው ማን ነው? የባህሪ አባቱ እግዚአብሔር አብን ነው። ቅዱስ እግዚአብሔር አብ የጌታችን የኢየሱስ ክርስቶስ አምላክና አባት ነው። ኦርቶዶክስ አሁን ይሄን ወደ መካድ መጣለች። አባትነቱን አምናለሁ ብላለች፣ አምላክነቱን ግን ክዳ እዚህኛው መጽሐፍ ላይ ሰርዛለች። ማንከልከያ እስቲ ስማ እንደዛ አይባልም። እሺ ወንድምዬ ሰላም በል። መጀመሪያ ዲያቆን እንደሆንክ የቤተ ክህነት ሰው እንደሆንክ ያስታውቃል። እንደው እስኪ ሰላም በል በትዕቢት እስኪ ስማ። ምን ይባላል? ስማ እኮ ነው ያልኩት። ምንድን ነው እርሶ ነው እንዴት ታዲያ? ሰላም በል። ነገሩ ሰላም ሲኖርህ ነው። ሰላም ብያለሁ። ሰላም በል። ሰላም በል። ሰላም እግዚአብሔር ከእናንተ ጋር ይሁን በል። እስኪ ወንድምዬ በላል አይደለም ይሁን ከእናንተ ጋር ካልሆነ ታች አውርዳለሁ። ሰዎች ከእናንተ ጋር እሺ ይሁን። ሰላም እግዚአብሔር ከእናንተ ጋር ይሁን። ካልሆነ ከነ እቡይነትህ ታች አወርዳለሁ። ሰማ ወደ ሰንበት ይጠላል እኮ ወርታች። እንዲህ አይነት እቡይ ማለት ትዕቢተኛ ማለት ነው። ሰማ አይልም። ገብቶ ሰው ቤት እስኪ ሰማ። ዲያ ማለት ዲያብሎስ ነው ብለውናል ስናናድዳቸው አንዳንድ ቄሶች። ዲያቆን ዲያቆን እና ስናናድዳቸው አንዳንድ ካህናት እንደዚህ የሚሉኝ ቃል አለ። እኔም ዲያቆን ስለነበርኩ ማለት ነው። ዲያ ቢሎስ ዲያ ቆን ካህናት አባቶች ስናናድዳቸው እናንተ እኮ አንዳንዴ ይሉናል። አንዳንዴ ዲያ ቆን ሳይሆን ዲያ ናችሁ ይለናል። የዚህ ባህሪው ምንድን ነው? እቡይ ማለት ትዕቢተኛ ማለት ነው። ልክ አሁን እንደገባው ሰው እንዳሁን እንደገባው ዲያቆን እስኪ ስማ አለ ሰው ቤት ገብቶ። ሰላም እግዚአብሔር ከእናንተ ጋር ይሁን። እንዴት ናችሁ ወገኖቼ? ሰላም ነው ወይ ይባላል። ሰላም ያለ ሰው ነገሩ ሲጀምር የእግዚአብሔር ሰላም ሲኖረው አይደል ያለው ሰው ምን ምኗ ተሻለች። እዚህ የገባችሁ ቀደም ማለት ነው። ሌሎችም ወንድሞች ማን ደፋባቸው እንደዚህ እንዳይለመደሽ እንደገባ ማን ስማ አይባልም። የአባት አሽከር አይደለሁኝም። ማን ስማ እንደዚህ አይባልም። ኦኬ ሰላም ለእናንተ ይሁን። ሰላም ናችሁ ወገኖቼ? ኢትዮጵያውያን ወገኖች እንዴት ናችሁ? በዚህ ሐሳብ ላይ የምለው ሐሳብ አለኝ ነው የሚባል። እኔ ወላጅ ሲያሳድግ በብልግና ያሳደገውን ሁሉ እቀጣለሁ። ቆንጆ አድርጌ ነው የምቀጣው። ሸጋ አድርጌ ሼፕ አስይዛለሁ። ግብረገብ ምነው ኦርቶዶክስ እንኳን ግብረገብ እንደምታስተምር አውቅ ነበር። አሁን ግን ብዙ የለም ማለት ነው። እሺ ቴንክ ዩ። እህታችን ምንድን ነው ያልሽኝ? የምትይው ነገር አለ? የምትይው ነገር አለ? ማኒ የኢየሱስ ክርስቶስ አማላጅነትን ፍንትው አድርጌ አሳይቼሻለሁ። ጥርት ባለ መልኩ አይተነዋል። ኢየሱስ ክርስቶስ አማላጅ ነው ብለን ስንል አንድ ጊዜ ባቀረበው መስዋዕትነት፣ አንድ ጊዜ በለመነው ልመና፣ መስዋዕቱም ልመናውም ለዘላለም ስለሆነ በእርሱ በኩል ወደ እግዚአብሔር የሚመጡትን ወደ አብ የሚመጡትን ማለት ነው። ወደ እግዚአብሔር የተባለ ወደ አብ የሚመጡትን አዎ እንዴ ቀደም እያልኩሽ አዎ እኮ ብለሻልሽኝ። ምን እንዳልሽኝ ታውቂያለሽ? ይኸውልሽ እዚህ ጋር ጽፌዋለሁ። ለዚህ ነው እኔ የምጽፈው። አንድ ጊዜ ያቀረበው መስዋዕትነት አሁን ይሰራሉ ይብስልሽ፣ አዎ ይሰራል አልሽ። አንድ ጊዜ ያቀረበው መስዋዕት ጸሎቱ አሁን ይሰራሉ ይብስልሽ፣ አዎ ይሰራል አልሽ። ከዚህ በፊት ለነበረው ትውልድ ሰርቷል፣ አሁንም ላለው ትውልድ ሰርቷል፣ ከዚህም በኋላ ለሚነሳው ትውልድ ሰርቷል። ይሄ ማለት ምን ማለት ነው ብዬ ስልሽ ወደ አብ በሱ በኩል ይመጡትን ያስታርቃቸዋል ብዬ ስልሽ አዎ አልሽኝ። ያስታርቃል ማለት ያማልዳል ነው ብዬ ስልሽ አዎ አልሽኝ። በመዝገበ ቃላት አየን፣ አለቀ ማለት ነው። ኢየሱስ አስታራቂ ነው ማለት ኢየሱስ አማላጅ ነው ማለት ነው። ኢየሱስ አማላጅ ነው ማለት ኢየሱስ አስታራቂ ነው ማለት ነው። እሱ ስጋ ለብሶ ያለ ነው ብዬ ነበር። አሁንም በሰማያት አባት ሆይ ማራቸው ሲል ይሰማል። እህቴ አዎ ይሰማል። አንዴ አሁንም እኮ በሰማያት ሆኖ ይማልዳል እኮ ነው ብዬ የምልሽ እህቴ። እኮ በሰማያት ሆኖ ከማን ነው የሚማልደው? ከአብ ጋር አንድ ጊዜ ሆኖ በመስቀል ላይ ሆኖ ከማን ጋር ነው የማልደው? ወደ ማን የማልደው? ሶሪ ማለት ወደ ማን የማልደው? እህትዬ አባት ሆይ ብሎ ያለው ማን ነው ብያልኩሽ ቅድም። እግዚአብሔር አብ ነው ብለሽኛል አይደል? አሁን በሰማያት ወጥቶ እዛ በአብ ቀኝ እየተደፋ አባት ሆይ አይለውም ዕለት ዕለት
አይለውም። ኦርቶዶክስ ግን አሁንም በሰማያት አባቶ እያለ ይለዋል ትላለች ድርሳነ ሰንበት ላይ። እኛን በከሰሰችበት ክስ ኦርቶዶክስ ወደቀች፣ ላትነሳ ወደቀች። በቃ ይሄው መጽሐፍታችሁ። ይሄ መጽሐፍ ብቻ አይደለም፣ ከ5 እስከ 8 መጽሐፍ እዚህ ያሳያሉ ካሜራ ከፍቼ። አሁን በሰማያት አባቶ እያለ ዕለት ዕለት ጸሎትና ልመና ያቀርባል ትላለች ገጽ 49 ላይ ምዕራፍ 17 ድርሳነ ሰንበት። በኢትዮጵያ ኦርቶዶክስ ክርስቲያን ሊቃውንት ተመርምሮ ታይቶ በትንሣኤ ዘጉባኤ ማተሚያ 2013 የዛሬ 4 ዓመት የታተመው በድጋሚ የታተመው ኢየሱስ አሁን በሰማያት ጸሎትና ልመናን መላእክት ከሲኦል እየወጡ ማየ ወይ መላእክት ከሲኦል ነው ይዛተኝ ቋንዴ ይቅርታ ወገኖች ተገተኝ ግርማይ ኤርሚት ከሚመጣ ድረስ ሼሩ በጣም ገና ነው። ሪፖርት ይደረግበታልና ፕሊዝ ኮፒ ሊንክ አድርጉ። በጣም ብዙ ሰው አላችሁ ከ800 በላይ ማለት ነው። ግን በጣም ገና ነው አማኞች ማለት ነው። ኮሜንት ከምታደርጉ ኮፒ ሊንክ በማድረግ አገልግሎቱን ብትደግፉ በጣም አሪፍ ነው፣ መልካም ነው ብዬ አስባለሁ። ጸጋ ይብዛላችሁ። ፕሊዝ አድርጉ። ተባረኪ እህትዬ። ስለዚህ ጽዮንዬ ቀደም ነግሬሻለሁ። እኛ ኢየሱስ ያማልዳል ብለን ስንል ሐዋርያቱ ባስተማሩት ትምህርት መሰረት ነው። ቅዱስ ጳውሎስ ነው ያለው የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ይላል። አድራሻውን በእግዚአብሔር ቀኝ ያለው ስለኛም የሚማልደው ክርስቶስ ኢየሱስ ነው ይላል። ምን የሚለው የሚፈርደው የሚማልደው ነው ይላል። ኢየሱስ ፈራጅም ነው አማላጅም ነው። እንዴትም ፈራጅም አማላጅም ይሆናል ብሎ የሚጠይቅ ትውልድ ወደ መጽሐፍ ቅዱስ ዞር ማለት ያለበት። አምላክም ሰውም ነው፣ ሰውም አምላክም ነው። ጌታችን ኢየሱስ አምላክ ብቻ አይደለም ሰውም ነው፣ ሰውም ብቻ አይደለም አምላክም ነው። ጌታችን ኢየሱስ ክርስቶስ የመስዋዕት በግም ተብሎ ተመስሏል በመጽሐፍ ቅዱስ ላይ። ይሄን ብቻ አይደለም የይሁዳም አንበሳ ነው ይላል። እንዴት አንበሳን በግም ትሉታላችሁ ብሎ ካለን ሐዋርያቱ አሉታ። መንፈስ ቅዱስ አላዋ እኛ ኬታ መጣ ነው ሐዋርያቱ ናቸው ያሉት። በመንፈስ ቅዱስ ተነርተው የእግዚአብሔር በግም ተብሎ ተጠርቷል። እናም ደግሞ አንበሳ ተብሎ ተጠርቷል። የይሁዳ አንበሳ ተብሎ ተጠርቷል። የእግዚአብሔር በግ ተብሎ የተባለው ለመስዋዕትነቱን፣ የይሁዳ አንበሳ ተብሎ የተባለው ንግስናውን። ሰውም ነው አምላክም ነው፣ ፈራጅም ነው አማላጅም ነው፣ ሊቀ ካህንም ነው፣ ንጉስም ነው፣ ሁሉ በሁሉ ነው። አያንስበታል ለሌሎቹና እናከፋፍል ተብሎ ካልተባለ በስተቀር ማለት ነው። በቃ ሁሉ በሁሉ ነው። ሶሪ ማይ ኦኬ። ዳጊ ያለህ እንግዶች ተቀበል እስኪ ትንሽ ልጄን ላስተኛት። ዳጊ ያለህ? እሺ እህትየው አለሽ? ሊያይ ኦኬ፣ ስራ ናቸው ማለት ነው። እሺ ሆሲ አውሪ አንዴ። እሺ ኤርሚ እንግዳ ተቀበል ያለው። እሺ ጸጋሁን ሰላም ላንተ ይሁን። ጽዮን የምትዩ ነገር አለ ወይስ ኤርሚን ትጠብቂያለሽ? ካንቺ ጋራ የሚበቃ ይመስለኛል። ብዙ አውርታችኋል። ነው ገና ጥያቄ ስላልመለሰልኝ ለዛ ነው ቀድም ጀምሬ ነው የገባሁት። ካንቺ በፊት ነበርኩኝ እሱ ሌላ ቤት። አዎ አይተሻለሁ፣ ዳኒ ቤት ማለት ነው። እሺ በቃ መጠብቂና ኤርሚ እስከሚመጣ ታወራላችሁ ማለት ነው። ሚዩት አድርገሽ ጠብቂ። ኦኬ አንዴ ሆሲ አንዴ ልጄን ላስተኛ ነው። ግርምሽዬ መጥተዋል። ግርምሽዬ ከግርምሽዬ ጋር አውሩ። ግርምሽዬ አውራት። ተባረኩ እንደምናት። ችግር የለውም አውሪው አለሁኝ። ልጄን ትንሽ ላስተኛትና አለሁኝ ምናልባት 5 ወይ 10 ደቂቃ። እስከዛ ከግርምሽዬ ጋር አውሪ። ማታም ከፈለግሽ በፈለግሽው ሰዓት ነኝ ግን አውሪው። ከጃውን ሁሉም ይዤ እመጣለሁ። ኦኬ ትችያለሽ። ስለዚህ ማታ እንጠብቅሽ። አሁን አንፈልግም ነው ወይስ አሁን ታወሪያለሽ? አሁን ወደ ስራ ነኝ አጋጣሚ። ችግር የለም በቃ እሺ። ጸጋውን አውራው ከላይ ያለውን ወንድምነት። እሺ ኤርሜ ሰላም ናችሁ? እንዴት ናችሁ?
ሰላም ላንተ ወንድማችን ጸጋ እንደምላችሁ ሰላም ነው ሁሉ ደህና እግዚአብሔር ይመስገን ጥያቄ ኦኬ ጸግሽ ከየት ቤተ እምነት ነህ ምናልባት እንጠያየቅ ኦኬ አሁን እየተወራበት የነበረውን ሰምተሃል አይደል በደም እየተወራበት የነበረው ስለ ሰላትና ስለ አማላጅ መሰለኝ ኦኬ የቱ ጋር ብዥታ ፈጠረብህ ታዲያ ካወራን ከተነጋገርነው ብዥታ የፈጠረብኝ ምንድነው እሱ ኢየሱስ ክርስቶስ በስጋው ዘመን ያደረጋቸውና አሁን ስላለ አሁን ማለት በአብ ቀኝ እያለና በስጋው ዘመን በነበረበት ዘመን ያደረጋቸው ነገሮች ሁለቱን ጥያቄ የፈጠረብኝ እሱ ጋር ነው ኦኬ እኮ የትኛው እኮ አሁን በስጋው ወራት ጌታ ኢየሱስ ክርስቶስ ያደረገውና አሁን በአብ ቀኝ ተቀምጦ የሚለው ምኑ ነው ታዲያ አሁን ልዩነቱን ነው ወይ የፈለከው ለማወቅ ልዩነቱ ሳይሆን ኦኬ ልዩነቱ ሳይሆን ኦርቶዶክስ ቤተክርስቲያን ያስተማረች ለኔ ምንድነው እሱ ኢየሱስ ክርስቶስ በስጋው ዘመን ያደረጋቸው እያንዳንዱ ነገሮች ለዘላለም ይኖራሉ ለምሳሌ በስጋው ዘመን አማልዶን ነበረ ያማለደ በስጋው ዘመን ለዘላለም አሁንም ያማልደናል ነገር ግን አሁን ኢየሱስ ክርስቶስ ምን እያደረገ ነው ያለው ፈራጅ ነው ብለን እናምናለን ሰውን ያው አሁን ሰዓት የሆነ በስጋው ዘመን ወይም ደግሞ በሰማይ ሆነ በአብ ቀኝ ሆኖ ይፈርዳል እንጂ አሁን ያማልዳል ብለን ነው ስለዚህ ለምሳሌ ይሄንን ቃል እናንተ አትቀበሉትም በዚህ በሐዋርያው ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 8 ላይ የተጻፈው ቃል ጌታ ኢየሱስ ክርስቶስ በስጋ ወራቱ በመድር ላይ በተመላለሰ ጊዜ ነው የተጻፈው ይሄ መልእክት የሐዋርያው ጳውሎስ መልእክት አይደለም እያልካለት ምንድነው እሱ ቀደም ያው ኢየሱስ ክርስቶስ አሁን ፈራጅ ነው ያላችሁ ነበርና ፈራጅ ነው ስትሉ ምን እያላችሁ ነው አሁን በአብ ቀኝ እያለ አሁን በአብ ቀኝ እያለ እያማለደ ነው ወይ አማላጅ ማለት ደግሞ ያው መለመም ማለት ነው አይደለ ኢየሱስ ክርስቶስ አሁን በዚህ ሰዓት ላይ ከአብና ከመንፈስ ቅዱስ ተለይቶ ማንን ነው የሚለምነው እሱ ነው ጥያቄ ኦኬ አንዴ ግርምሽ እሺ እንቀጥላለን ጥሩ ጥያቄ ነው ጠይቀው ኦኬ ጌታችን ኢየሱስ ክርስቶስ አሁን ከአብና ከመንፈስ ቅዱስ ተለይቶ ማንን ነው የሚለምነው ነው አይደል ያልከው አሁን ነው በቤተ ክርስቲያን ትምህርት ታምናለህ አይደል አዎ እሺ እንደዚህ የሚያምን ትውልድ ሲመጣ በጣም ደስ የሚለኝ ኤርሚያስ ካሜራ ክፈት ይሄን መጽሐፍ ታውቀዋለህ ይሄን መጽሐፍ ያው አይቼዋለሁ አሜን አንብቤው አላውቅም ግን አውቀዋለሁ ታውቀዋለህ የቤተክርስቲያኒቱ መጽሐፍት ነው አይደል አዎ 100% በትንሣኤ ዘጉባኤ በኦርቶዶክስ ቤተክርስቲያን እምነትና ስርዓት ተዘጋጅቶ በሊቃውንት ጉባኤ ታይቶ ተመርምሮ የተጻፈ ነው በራሷ ማተሚያ ቤት እሺ ኢየሱስ አሁን በሰማያት ይፈርዳል ነው ብላ የምትለው ወይስ ይለምናል ብላ የምትለው አሁን ይፈርዳል ነው እሺ ይለምናል ብሎ የሚል ቃል ቢገኝ በስጋው ዘመን አሜን ያው እንግዲህ አሁን የከፈትክልኝ ምንድነው ገድል ነው አይደል ገድል አይደለም ድርሳን ነው ያው አሁን እንግዲህ ከራስ መጽሐፍ ጋር ጋፍጠህና ይሄንን ስትመልሰው ሌላ 7 አሉ እነሱን ትመልሳለህ ማለት ነው ተመሳሳይ ጽሁፍ ያላቸው ከዛ ወደ መጽሐፉ እውነት እንመጣለን ይሄ እዚህ ጋር ግን ተጽፎ ሳለ መጽሐፉ ጋር ናና አውራ ብዬ ብለህ አንግባባም ኦኬ እዚህ ጋር እንዲህ ይላል ክርስቲያንን ስለሚሉ ሰዎች 17ኛው ምዕራፍ ነው ገጽ 49 ድርሳነ ሰንበት ዕለት እሑድ ይነበባል ከዚህም በኋላ በገሃነም ውስጥ የነበሩ ክርስቲያንን እያሉ የክርስቲያንን ስራ የማይሰሩ
ኃጣንን ከመድኃኒታችን ስልጣን ጸሎትን ይጸልይላቸው ዘንድ መላእክት ያቀርቧቸዋል አለ። ምን ይልላቸው ዘንድ ነው የሚያቀርቧቸው? ወንድማችን ጸሎት ኢየሱስ በሰማያት ይጸልያል ማለት ነው። አሁን አይጸልይም። ይሄው ይላል በገሃነም ውስጥ ያሉትን መላእክት ሄደው እያወጡ ያመጡለታል። እንዴ በገሃነም ውስጥ ያሉትን አንድ ያው ክርስቲያንን እያሉ በገሃነም ውስጥ የነበሩ ክርስቲያንን እያሉ የክርስቲያንን ስራ የማይሰሩ ኃጣንን ከመድኃኒታችን ስልጣን ጸሎትን ይጸልዩላቸው ዘንድ መላእክት ያቀርቧቸዋል ይላል። ከየት ነው የሚያቀርቧቸው? ከገሃነም ውስጥ። እነዚህ ሰዎች ምንድን ናቸው? ክርስቲያንን ፓስቴንስ ነው አይደለ? ብለው ነገር ምን ፓስቴንስ ነው ይሄ? በገሃነም ውስጥ ያለ አሚን ቴንስ የሚባል ነገር አለ አይደለ? አንድ ነገር አውዱን ስንተረጉማ ምንድን ነው? ኦኬ ተርጉሙ። አንተ ታውቀዋለህ ማለት ነው። ተርጉሙ እስቲ። ማወቅ ሳይሆን አሁን ራሱ ሳነበው ተርጉሙ። በገሃነም ውስጥ የነበሩ ነው የሚለው which is a past tense እንጂ አሁን አይልም። አሁን እያልኩኝ ያለው መቼ ነው? ግድ የለም ቀጥል። አሁንም በለው ነገም በለው ተነገ ወዲያም በለው አንብበውና ቀጥል። በስጋው ዘመን እያለ ኢየሱስ በስጋው ዘመን ነው ብሎ የሚለው ልብ በሉ። እዚህ ያላችሁ ሰዎች ልብ በሉ። ይሄ በስጋው ዘመን ብሎ የሚል የታለ? በስጋው ዘመን የሚል አሳየኝ እኮ አሁን እኮ አይልም አይደለ? አሳየኝ። በስጋው ዘመን የሚል አሳየኝ። በስጋው ዘመን ይላል። በስጋው ዘመን ብሎ የሚል እሱ ኢየሱስ በስጋው ዘመን ብሎ የሚል የታለ? የታለ? እንደዚህ ነው አፍረ ተሸማቀ ተዋርደህ የምትወጣው ማለት ነው በራስህ ጊዜ። በቃ ከዚህ በኋላ ኦርቶዶክሳን በራሳችሁ መጽሐፍት ነው አንገት የምትደፉት የምታፍሩት። ምክንያቱስ ቤተክርስቲያኒቱ ኢየሱስ አያማልድም ብሎ ለማለት የሄዱበት መንገድና በራሳቸው መጽሐፍት ደግሞ ምን እንደተገኘ ጎርጉሬ ፈልፍዬ አንድ መጽሐፍት አይደለም 6 እና 7 አጋፍጣለሁ። እነዚህን መጽሐፍቶችና ሌሎችን ስትመልስ ያኔ ስለ ኢየሱስ ክርስቶስ አማላጅነት ተመልሳለህ ማለት ነው። ወጣ ማለት ነው። እልህ ይዟችሁ አታውሩ ወንድሞች እናቶች። እልህ ጥሩ አይደለም። በቃ ከተጻፈ ቤተክርስቲያኒቱ የጻፈችው ገጽ ምዕራፍ ግዕዝ ከአማርኛ አንብቤ ነው የምነግርህ። ሄደህ ጠይቅ። ሐዋርያቱ የጻፉት አይበቃኝም ብለህ ካልክ በዚህ ሴት ተጻፈልህ። በዚህ ሴት ተጻፈ እና ዝም ብላችሁ በልህ አታድርጉ። የእውነት ነው የምላችሁ፣ በልህ አታድርጉ። ስንት ጊዜ ተሰዳደብን አይደል? ስንት ጊዜ ተሰዳደብን። መናፍቃን እንትን ምናምን ነገር እያል ማለት ነው። ስንት ጊዜ ተሰዳደብን። አሁን ስድቡን ተውና እስቲ ረጋ ብለህ መጽሐፍቶች ምን ይላሉ? እኛንን ያሳየናቸው ለቤተክርስቲያን ሊቃውንቱ ባለፈው የተሰበሰቡት ሁሉ በሙሉ አንዳቸውም በእነዚህ መጽሐፍቶችና መሰለ መጽሐፍቶች ውስጥ አንዳቸውም አንብበዋቸው ተረድተዋቸው ስህተት እንደኖረ እንዳለባቸው አውቀው አይደለም የተሰባሰቡት። እኛና ተሐድሶአውያኑ በደንብ አድርገን ገልጠን ከ10 እስከ 15 ዓመት ድረስ የጮኩበት ነው። እኔ እንኳን በግሌ ወንድሞቼ 14 አይነት መጽሐፍትን በእነዚህ መጽሐፍቶች ውስጥ ያለውን ስህተት ፈልፍለው ከጾመ ድጓ ከመጽሐፈ ዚህ ከቅዱስ ያሬድ የዜማ መጽሐፍት ከቅዳሴ ከመጽሐፈ መነኮሳት ከመጽሐፈ ሊቃውንት ከተባሉት ከብሉይ ከአዲስ ጋር የማይስማሙትን አውጥተን ስናሰጣላቸው ዘግይተውም ቢሆን የሊቃውንት ጉባኤን ጠሩ። ቴንኪዩ ሆስዬ የኔ እህት ሳተና ትባላለች። ሳተናው ላፍ አረግሻት። ሪፖርት ልታደርግ ነበር ቀደም አስገቡ ይብላ ነበር የገባችሁ። ቴንኪዩ እንዳታስገቢያት። ኦኬ። ስለዚህ መጽሐፍቶቻችን ጥራት ይጎላቸዋል አስብለናቸዋል። ኦኬ። እና ምን ይጠበስ ኤርሚያስ? ምንም ይጠበስልኝ አላልኩም። እኔ የምፈልገው ህዝቤ ኦርቶዶክሳውያን ከገቡበት አዘቅት ውስጥ እንዲወጡ ማለት ነው። ራሱም ጳጳሳቱ ወጥተው ጨለማ ውስጥ ነው ያለኑ ብለዋል። ብፁዕ አቡነ ማርቆስ የቤተክርስቲያኒቱ ስብከተ ወንጌል ኃላፊ ብፁዕነታቸው ድቅድቅ ጨለማ ውስጥ ነው ያለኑ፣ ህዝባችን እየጠፋብን ነው ብለዋል። በወንድማችን ማነው ተክለ ሃይማኖት አዳነ ፔጅ ላይ ቀርቦ እዛው ሊቃውንት ጉባኤ ላይ ነበረው
የኢትዮጵያ ቤተክርስቲያን እንደዚህ ዘመን የተዋረደችበት ክብሯን ያጣችበት ህዝባችን እየጠፋበት የተዋረደበት ዘመን እንደዚህ ዘመን የለም አሉ። አልሰማችሁም? ዝም ብለህ መተህ ነው እዚህ መናፍቅ ብለህ የምትለው የራስ አባቶች ምን እያሉ አስብ እንደሆነ አስብ። ያው ወይ አታነቡ ወይ አሰሙ። አዲስ ነገር ላጽና ኦኬ ከኒቅያ ተብሎ የተጠራችሁት ምን ገጥሟት ነው? ቤተክርስቲያን ምንስ ከኛ ሊቃውንት ናቸው። የጉባኤ ቤት መምህር ማለት ነው። አራት አይና ተብለው ከሚባሉት እንደሚባሉት ማለት ነው። ምን እንደሚሉ ስማልኝ። ዝክረ ኒቅያ ላይ ከተሰበሰቡ ሊቃውንት መካከል አንደኛው ናቸው። ምን እንደሚሉ ስማልኝ። አዲስ ነገር ላጽና ብላ ነው ወይስ የነበረው ምን ገጥሟችሁ ነው የተሰበሰባችሁት? ዝክረ ኒቅያ ተብሎ የተጠራችሁት ምን ገጥሟት ነው? ቤተክርስቲያን ምንስ አዲስ ነገር ላጽና ብላ ነው ወይስ የነበረው ላልቶባት ነው ብዬ ነው ይሄን ያክል በኒቅያ ጉባኤ ስም ተሰይሞ የተጠራችሁት። ጥሩ ነው። ዝክረ ኒቅያ ያው ይታወቃል። ዓለም አቀፍ ጉባኤያት አንዱ ከዓለም አቀፍ ጉባኤያት አንዱ ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን የምትቀበላቸው 3 ጉባኤያት አሉ። ከነዛ ዝክረ ኒቅያ አንድ ችግር የተቀረፈበት ጉባኤ ነው። ችግሩ ምንድነው? አሪዮስ ይባላል። ችግሩ አሪዮስ የሚባለው ሰው የምታውቁት እዚህ ለማታውቁ ሰው የምታውቁት ወይ ደግሞ ያላወቃችሁት አሪዮስ የሚባለው የከልት ትምህርት የሚያስተምር የነበረ አምላክ ኢየሱስ ክርስቶስ ሰው ብቻ ነው፣ ፍጡር ብቻ ነው፣ አምላክ አይደለም ብሎ የካደ ሰው ነው። እሱ ሰው የተወገዘበት ጉባኤ ኒቅያ ጉባኤ ይባላል። በ325 ማለት ነው። ኦኬ አሪዮስ የተወገዘበት ጉባኤ ነው ያ ጉባኤ። የቤተክርስቲያን አባቶች 318 ሊቃውንት ተሰብስበው በኒቅያ ላይ የተደረገ እኛም ወንጌላውያን አማኞች ካቶሊካውያን ኦርቶዶክሳውያን ሁሉ ጭምር የምንቀበለው ጉባኤ ነው። ኦኬ እና ያኔ የነበረው ዝክረ ኒቅያን በማሰብ ያኔ አሪዮስ የተገዘበት ነው። አሁን ምን ገጥሟችሁ ነው የተሰበሰባችሁት? ዝክረ ኒቅያ ያላችሁት ነው ጋዜጠኛው። እሺ ምን ይላሉ እሳቸው? ከሱ ጋር ብዙ ችግሮችም ተቀርፈዋል። ያኔ እንግዲህ የሃይማኖት አባቶች በሙሉ ተሰብስበው ሊቃውንቱ ተሰብስበው ብዙ ችግር የፈጠሩም ነበሩ። ከተሰበሰቡት ችግር የፈቱም ነበሩ። ስለዚህ ብዙ ችግር የተፈጠረበት ጉባኤ ነው ያ እና ያ ለዘላለም ሲታወስ የሚኖር ነው። ሌሎች አህት ቤተክርስቲያናትም ይህን ሲያስቡት ይኖራሉ እና አሁንም በሀገራችን በኢትዮጵያ እንደሚታወቀው ቤተክርስቲያናችን ተከብራና ተፈርታ የምትኖር ቤተክርስቲያን ናት። በዚህ መካከል ግን ብዙ ችግሮች እየገጠሟት ነው አሁንም ቢሆን። ስለዚህ ዝክረ ኒቅያ ሲባል የሊቃውንቱ የመሰብሰብ ጉዳይ ነው። እንግዲህ ዝክረ ኒቅያ ወይም የኒቅያን ጉባኤ መታሰቢያ ተብሎ የተጠራውና ምን ገጥሟት ነው ለሚለው ምን ያልገጠማት አለ መስሚያ ነው። እንደ ኢትዮጵያ ቤተክርስቲያን በዚህ ዘመን የተዋረደ ምን አለ? የተዋረደ ማለት ምን ማለት ነው? የነበራትን ክብር ከማጣት አልፎ ልጆቿን በሙሉ እያጣች ያለችበት ወቅት ነው። በጣም ችግሮች ውስጥ ያለ ቆም ብሎ ማሰብ ነው። ታዲያ ቆም ብሎ ማሰብ እውነቴን እኮ ብዬ የምልህ ቆጭቶኝ እንዳይመስልህ እኛ ልጆቿን ችግር አለ እንደ እናት ቤተክርስቲያኒቱን እዚህ ጋር ችግር አለ። ኢየሱስ በመድረኩ ላይ ሲሰበክ አትገላምጡ፣ ስለ ኢየሱስ ሲዘመር አትገላምጡ፣ ቅዱሳት መጽሐፍት የሚናገሩት ስልጣነ እግዚአብሔር ቃል ይነገር ብለን ስላልን እኔን እኮ ከመቅደሷ ውስጥ አስወጥታኛለች። የራሷ ዲያቆን ወጣ ተብዬ ማለት ነው። ስንቱን ያላስወጣቸዋለ። ብፁዕ አቡነ ገብርኤል ቤቱ ገፊ ነው እኮ አሉ ጳጳሱ። ቤቱ ገፊ ነው፣ የዝሆን ያህል ይገፋል አለ። ምእመን እዚህ ይሳደባል። ዲያቆናት ቢወጡ፣ ምእናን ቢወጡ፣ መምህራን ቢወጡ፣ ዘማሪያን ቢወጡ፣ ካህናት ቢወጡ፣ መነኮሳት ቢወጡ፣ ጳጳሳት ቢወጡ ህዝቡ ተሳዳቢ ሆነ። ለምንድነው ህዝባችን የሚወጣው? ለምንድነው አገልጋዮቻችን የሚወጣው ብሎ አንድ የሚጠይቅ የለም። አንድ አባቱም ዳኛ ልጁ ቀማኛ እንደሚባለው አይነት ማለት ነው። ለምን ምንድነው ችግሩ ብሎ እንዴት አይጠይቅም? ወደኋላ ህዝቧን አጣች አሉ ሚሊዮን መስሚያ ነው። እንደ ኢትዮጵያ ቤተክርስቲያን በዚህ ዘመን የተዋረደ ምን አለ? ይህ መዋረድ ማለት ምን ማለት ነው? ማን ያዋረዳት? አሁን ኦርቶዶክስን ማን ያዋረዳት?
እውነት ልንገራችሁ የአብርሃም አምላክ ምስክር ነው እነዚህ መጽሐፍቶቿና መሰሎቹ ማን ያዋረዳት ለሆዳቸው የሚኖሩ ጳጳሳትና ካህናት መርጌታ እና ህዝቡም ለሆዱ የሚኖር ህዝብ ለሆዱ የሚኖር መምህር ለሆዱ የሚኖር ጳጳስ ለስልጣን የሚኖር ቄስ ያዋረዷት እነሱ ናቸው ተሐድሶ ያስፈልግሻል ብለን ስንል ህንጻ ቤተክርስቲያን ያፈርሱ ነው በፍጹም ለምንድን ነው ካቴድራል ስላሴን የምናፈርሰው ለምንድን ነው ቦሌ መድኃኔዓለምን የምናፈርሰው ህንጻ ቤተክርስቲያን ከማፍረስ ጋር ምን ግንኙነት አለው ተሐድሶ ያልነው ትምህርት ነው የትምህርት መስተካከል ይደረግ ነው ትናንት ወልዳችሁ እንትናችሁን ሳጠርጉ አሉ ካካችሁን ሳጠርጉ እናንተ አላሉንም ካካ የመጥረግና ያለ መጥረግ ጉዳይ አይደለም ወንድሜ እየሰማኝ ነው ነብዩ ሳሙኤል ህፃን ነበረ ሳሙኤል የእግዚአብሔር ነብይ ህፃን ነበረ ኤሊን ለመገሰጽና ትክክል ያልሆነው በሴሎ ይደረግ የነበረውን ስርዓት እግዚአብሔርን እንዴት እንደናቁት የእስራኤል ህዝብ ሳሙኤል የሐና ልጅ ነብዩን እግዚአብሔር ሲያስነሳው በላቴና ሳለ በቃል ኪዳኑ ታቦት ፊት በተኛበት ነው ካህኑን እግዚአብሔር በሳሙኤል በህፃኑ በኩል ያወራው አትናቁ እኛ ሶተናል ወጥቼ ኢየሱስ ላይ ነው የገፉኝ አውጥተው ሲጥሉኝ ኢየሱስ እጅ ላይ ነው የጣሉኝ መሰብሰቢያ አላጣንም እግዚአብሔር አስቀድሞ ያዘጋጀው ህዝብ አለ ጴንጤ የሚባል ይጥላሉ ያወጣሉ ወርወረው ይጥላሉ ማንም አይጠይቅም ይሄው በጳጳሱ አፍ ቤቱ ገፊ ነው እኮ አሉ የቅዱስ ሲኖዶስ አባል ይሆኑ ማለት ነው ብፁዕ አቡነ ገብርኤል እና ብፁዕ አቡነ በርናባስ የካሊፎርኒያ ሀገረ ስብከት ጳጳስ ማለት ነው ፓትርያርኩ እንኳን ቢናገሩ እኮ አያምኑም እነኚህ ምን ሆነ ነው ግን ህዝቤ ምን ሆነ ነው እኔ ኦርቶዶክስን ቤተክርስቲያን እንኳን አይደለችም እኮ ብያለሁ ታውቃለህ ቤተክርስቲያን ብዬም ጠራት የእግዚአብሔር ስም ስለተጠራባት ግን ከጽድቅ ጎዳና ስተዋል መጽሐፍቶቿ የሚያወሩትና ስልጣናዊ የሆነ እግዚአብሔር ቃል የሚያወራ ሰማይ ከምድር አይገናኝም መምህራኑ እርስ በርስ የሚገናኙት የሚናጋገሩት አይገናኝም ይሉ ሰማሊ ምን እንደሚሉ መምህሩ ወይ ሰማልኝ እኔ አይደለም ያልኩት መምህራኑ በገዳም በሊቃውንት ጉባኤ በሊቃውንቱም ጉባኤ በገዳምን በጉባኤ ትምህርት ቤት ሁሉ ጭምር ሰማቸው ምን እንደሚሉ እና አሁንም በሀገራችን በኢትዮጵያ እንደሚታወቀው ቤተክርስቲያናችን ተከብራና ተፈርታ የምትኖር ቤተክርስቲያን ናት በዚህ መካከል ግን ብዙ ችግሮች እየገጠሟት ነው አሁንም ቢሆን ስለዚህ ዝክረ ኒቅያ ሲባል የሊቃውንቱ የመሰብሰብ ጉዳይ ነው እንግዲህ ዝክረ ኒቅያ ወይም የኒቅያን ጉባኤ መታሰቢያ ተብሎ የተጠራውና ምን ገጥሟት ነው ለሚለው ምን ያልገጠማት አለ የሚለው ነው መስሚያ ነው እንደ ኢትዮጵያ ቤተክርስቲያን በዚህ ዘመን የተዋረደ ምን አለ የመዋረዱ ማለት ምን ማለት ነው የነበራትን ክብር ከማጣት አልፎ ልጆቿን በሙሉ እያጣች ያለችበት ወቅት ነው ወዴት እየሄዱ ልጆቿን በሙሉ እያጣችበት ያለ ዘመን ሊቃውንት በጉባኤው ላይ ተገኙ ወዴት እየሄዱ ብፁዕ አቡነ ማርቆስም ልጆቻችንን እያጣን ነው በቅዳሴና በመሐሌት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እድሜዋ የሚረዝም ይመስላችኋል የብፁዕ አቡነ ማርቆስ ንግግር ለሊቃውንቱ ፍለፊት ማህሌት እየቆምን ቅዳሴ እየቀደስን ብቻ ይሄንን ህዝብ የምናድነው ይመስላችኋል የቤተክርስቲያኒቱ ህልውና የሚቀጥል ይመስላችኋል በጥያቄ ምልክት ብፁዕ አቡነ ማርቆስ የተናገሩት ስብሰባ ላይ ቪዲዮ እጃችን ላይ አለ እሺ ልጆቿን እያጣች ነው ወዴት እየሄዱ መጠየቅ አለበታ እንደረኛ ቁጭ ብሎ ጥምጥምን ጠምጥሞ ቦርጭን አንዘርጦ መብል መብላት አይደለም ፓስተር ከሆንክ ቄስ ከሆንክ መምህር ከሆንክ መድኃኔዓለም በህዝቡ ላይ ሾሞኛል ብለህ ካልክ እንደሚገባ ስራ ትሰራታለህ ካልሆነስ መድኃኔዓለም መንጋውን ከእጃችሁ ላይ ያስጥለዋል ማለት ነው ሌሎች እረኞችን ይሾማል ቤቱን ለባለቤቱ መልሱ ለህዝቡ ደሙን ያፈሰሰ አማኑኤል እንጂ አንድ ጳጳስ አንድ ቄስ አንድ መምህር ለዚህ ህዝብ ደሙን ያፈሰሰ የለም አንድ ፓስተር አንድ ነብይ አንድ ወንጌላዊ ነኝ ብሎ የሚል የሀገር ሽማግሌ ባለ ቦርጫሚውን ባለ ጢማም ደሙን ያፈሰሰ አማኑኤል ነው መንጋውን ከረኛው ጋር የሚያገናኝ ትምህርት ወንጌልን ስበኩት እንዲህ አይነት ተረት አታውሩት ወንጌል የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ህዝቡ ተጠምቷል
ለምን ህዝቡ ይጠፋል? ይሄ ሁሉ ሊቃውንት እያለ ህዝባችን ጠፋብን አሉ። የት ነው የሚጠፋው? እናንተ የማንጎ ፈሬስ ታበጥሩ። በዚህ ዘመን የተዋረደ ምን አለ? ይህ መዋረዱ ማለት ምን ማለት ነው? የነበራትን ክብር ከማጣት አልፎ ልጆቿን በሙሉ እያጣች ያለችበት ወቅት ነው። በጣም ችግሮች ውስጥ ያለ እንደ ገዳማት የሚያየን እንደሆነ እንደ ጉባኤ ቤቶች የሚያየን እንደሆነ እንደ ሊቃውንቱ እንደ መነኮሳቱ እንደ ምዕመናኑ እንደ ጳጳሳቱ ስናይ አንድ አይነት ቁመና የለሽና የመበታተን አይነት ስሜት የነበራትን ክብር ከማጣት አልፎ ልጆቿን በሙሉ ይሄማ መጻፍ አለበት። ኦኬ ተዋርዳለች አሉ። ክብሯን አጣለች አሉ። ልጆቿን አጣለች አሉ። ኦኬ በሊቃውንቱ ኦኬ በጉባኤ ቤት በገዳም ምንድን ያሏት ሌላ ይቀረችው እስቲ እንስማት። ያለችበት ወቅት ነው። በጣም ችግሮች ውስጥ ያለ እንደ ገዳማት የሚያየን እንደሆነ እንደ ጉባኤ ቤቶች የሚያየን እንደሆነ እንደ ሊቃውንቱ እንደ መነኮሳቱ እንደ ምዕመናኑ መነኮሳት ሊቃውንቱ ጉባኤ ቤት ገዳማት መነኮሳት ምዕመናኑ ሳቱ ስናይ አንድ አይነት ቁመና የለሽና የመበታተን አንድ አይነት ቁመና የለሽና አንድ አይነት ቁመና የለንም አሉ። የለንም ጌታን ያናዘዛቸው የለንም። ሶሪ ይቅርታ። እሺ የመበታተን ስሜት የሚታይበት ዘመን ያለ ነው። የመበታተን ስሜት የመበታተን ስሜት ወይ እሺ ኦርቶዶክስን ተዋርዳለች ብለዋል። ማን ያዋረዳት? ክብሯን አጣለች ይላል። ማን ነው ክብሯን ያሳጣው? ልጆቿን አጣለች ይላል። ልጆቿ የት ሄዱ? በማተዘረፉ ኦኬ እነዚህን አጣለች ብላለች። ሊቃውንቱ የጉባኤ ቤት መምህራን ገዳማቱ መነኮሳቱ ምዕመናኑ አንድ አይነት አይደለንም። ታዲያ የመበታተን ስሜት ይታይብናል አሉ መምህሩ። ጉባኤት ያሉ የጉባኤ ቤት መምህር ተሐድሶ እምቢ ያለች ቤተክርስቲያን እንደዚህ ነው መፍረሷ የሚጀምረው። ወንድሞች እናቶች ልቤ እያዘነ እየደማ ወንድሞች እናቶቼ አብዛኛው ምዕመን ከኔ እጅ ባይወስድ እኔ በቀደስኩበት ዘመን ከኔ እጅ የጌታን ደም በእርፈ መስቀል የሰጠኋቸው ያቆረብኳቸው ህዝቤ ነው እንደዚህ የሚሆነው። ህዝባችን ነው እንደዚህ እየሆነ ያለው። ወንድሞች እናቶች በዚህ ደስ ይላል ኤርሚያስ? በፍጹም ደስ አይለኝም። ኦርቶዶክስ ህልውናዋ ተጠብቆ በወንጌል ትምህርት መታደሷን እንጂ መፍረሷን በፍጹም አልፈልገውም። እኔም ብቻ አይደለሁም የሚያገለግሉ ወንድሞች እናቶች የእግዚአብሔር ልባችን ያውቃል። አንፈልገውም። ተሐድሶ የሚባል ነገር አታንሱብኝ ብላለች ቤተክርስቲያን። መበታተን፣ መፈራረስ፣ በምዕመኑ ዘንድ አንድነት የለም፣ በመነኮሳቱ ዘንድ አንድነት የለም፣ በገዳማቱ ዘንድ አንድነት የለም፣ በጉባኤ ቤት አንድነት የለም። የቅኔ የአቋቋም የዜማ ትምህርት ማለት ነው እሳቸው ከሚያስተምሩት አንዱ ማለት ነው። በሊቃውንቱ ዘንድ እሳቸው አንዱ ሊቅ ናቸው። የለም መበታተን ማለት ነው። ተዋርደናል አሉ፣ ክብራችን አተናል አሉ። ተሰሚነት ማለት ነው መፈራት ማለት ነው። ልጆቿን አታለች አሉ። የት ሄዱ ልጆቿ? እያወጣች የምትወረውር ሰነፍ ሴት ነው የምትመስለኝ እኔ። ልጆቿን ወልዳ የምትወረውር
ምን ብለው ስለጠየቁ ወንጌሉ ስለማን ነው የሚናገረው? ስለ ኢየሱስ ክርስቶስ። አውደ ምሕረቱን ወንጌሉ ይግዛው ነው እያልን ያለነው። ታድሶነቱ በወንጌል ነው ታደስ ብለን ያልነው። ሞተን እንገኛለን አሉ። ለወዳቸው ያደረ ትውልድ ማለት ነው። ሞተን እንገኛታለን አሉ። ህዝቡን ስሜታዊ ያደረጉት፣ ምንም የማያቀዝ ስሜታዊ ያደረጉት። ወይት ኤርሚያስ ከመቅደሱ ነው የወጣው። እስኪ እንጠይቀው። የቤተክርስቲያናችን አገልጋይ አይደለም ነው? እስኪ እንጠይቀው። እሺ እኔን ስለማታውቁኝ ሻጠይቁኝ። እስኪ እንጠይቀው። ረጋ ብለን እስኪ እንጠይቀው። ከምንሰድበው ይልቅ እንጠይቀው። ትዝታውን ዘማሪያችን ነው፣ ካህን ነው። አሐዱ አብ ቅዱስ ብሎ ይቀድስ ነበር፣ ታቦት ይሸከም ነበር። በፎቶ በመረጃ አሳይቷቸዋል። እስኪ እንጠይቀው። ግድ የለም ማንም ይጠይቃል። እስካሁን ድረስ ተደራጅተው ትዝታውን ይረግሙታል፣ ይሰድቡታል። በጋሻውን ይረግሙታል፣ ይሰድቡታል። አይ ይሄ መምህር እኮ የኛ ልጅ ነበር። ስንት መምህር ነው የወጣው እነ በጋሻው በወጡበት ዘመን? ስንቱ ወንድሜ፣ ስንት የኢትዮጵያ ኦርቶዶክስ መምህር ሲወጡ ከመሳደብ ከመውጣታቸው በፊት ጎማ ጉተታ፣ ድብደባ፣ ድንጋይ በምናምን ነገር እናሰገድ ሲወጡ ቆይ ምንድን ነው እንዲህ? ካህናቱ እንኳን እሺ፣ ካህናቱ እንኳን አያስቡ፣ ምእመኑም አያስብም፣ ካህኑም አያስብም። ገና ይሄ ነገር ይስተካከል ቤት ውስጥ በወንጌል እንደ ቤተኛ፣ እንደ ቤተሰብ፣ እንደ አገልጋይ ይሄ ነገር ይስተካከል ብለህ ስትል አይናቸውን 360 ዲግሪ ያሽከረክሩባል ካህናቶቹ። ምንም የማታውቅ ግልብ ሴትዮ ይነግሯታል። ይሄ እኮ ሰውዬ ታድሶ ነው፣ ይሄ ሰውዬ መናፍቅ ነው ብለው። ምንፍቅና ተብሎ የተባለው ምንድን ነው? ወንጌል ብለን ስላለን፣ ወንጌል ብለን ስላለን ምን አጠፋል? እመቤቴን ይጠሏታል አሉ እነሱ ቤት። እመቤቴን ከወንጌል ይልቅ እመቤቴን ትልቅ ስፍራ ያላት እመቤቴን ይጠሏታል። የአምላክን እናት ይሰድቧታል። እንዴት እንደሚያበሻቅጣት ብታዩ በጣም ነው ልብ የሚሰብረው ይሏል። ማን ነው የጌታን እናት የሚያበሻቀጥ? ማን አልከኝ ወንድምዬ? ማን ነው አበሻቃጡ? ማበሻቀጥ አላችሁ? ና እንግዲህ በላ ልበላህ አላለሁ። ማርያም ኦርቶዶክሳውያኑ እንዴት እንደሚጠሏት፣ እንዴት እንደሚያበሻቀጧት፣ እንዴት እንደሚያክፋፏት፣ እንዴት እንደሚያቃልሏት በመረጃ አሳያለሁ። መቼ? አሁን ማለት ነው። የሚያወራኝ ሰው ካለ እኛ ደግሞ የወንጌላውያን አማኞች እንዴት እንደምንጠላት፣ እንደምናበሻቅጣት፣ እንደምናክፋፋት፣ እንደምናቃልላት በተጻፈ ጽሑፍም ይሁን በቪዲዮ አምጥተህ ታሳየኛለህ። ምን ማለት ነው? እኔም ላሳየህ አንተም ማሳየህ ማለት ይልባቸው። እፊት አትቆሙ። ፊሊት የተነፋበት በረሮ ይመስል ትሸሻለህ። ያው ከገስቱም ላይ እየተንጠባጠቡ ነው ማለት ነው። ይገባሉ፣ ይንጠባጠባሉ። ታዲያ ኤርሚያስ እዚህ ገጽ ምዕራፍ እያልክ አንተ እያሳየህ ማን ሊቆምልህ ብለህ ካልክ ምንም ልረዳ አልችልም። ቤቱ ተናገሩ፣ እውነቱን ነው። እዚህ የሚሰበሰቡ እህቶቼና ወንድሞቼ ያለ መረጃ አንዳች አንናገርም። ትሞቀዋለህ ማለት ነው። ይህንን የጽድቅ ቃል እነግርሃለሁ። እንዲህ አይነት ተረት መፍረስ አለበት። በወንጌል መታደሷን እንጂ መፍረሷን አንፈልግም። ሊቁ ግን እንዳሉት እየፈራረሱ ነው። በሊቃውንቱም ዘንድ አንድ አይነት አይደሉም። ጥንተ አብሶ እንኳን ተጠይቀው 21 ሊቃውንት ተጠይቀው 21 ነገር የሚወራበት ቤት በጉባኤ ቤት እውነት ነው። የጉባኤ ቤቱን እኛ ነን የምናውቃት። በዜማ በቅዳሴ በአቋቋም በጽናጽና አጣጣል በዝማሜ እኛ ነን የምናውቃት። ወንድምዬ ቤት ውስጥ ያደግን የምናውቀው ሲቀጣቀጥ አይደል የሚያድረው። የታች ቤት ነው የላይ ቤት ነው አይደል? ያጫበር ነው የጎንደር ነው የተክሌ ነው የምን እያለ ማለት ነው። ሲቀጣቀጥ አይደል እንደሚያድረው። ምን አልከ ኤርሚያስ? ሲቀጣቀጡ እኮ ነው የሚያድሩት አልኩ። አንድ አይደለንም አሉ። እውነታቸውን ፍርጥ አድርገውታል ሊቁ። በጉባኤ ቤት በገዳም በመነኮሳቱ ዘንድ በምእመናኑ ዘንድ አንድ አይነት ቁመና የለንም። የመበታተን ስሜት ይታይብናል። ስለዚህ እንደዚህ ዘመን ቤተክርስቲያን የተዋረደችበት ዘመን የለም አሉ።
አንተ ትመጣና እዚህ ኑ በብርሃኑ ተመላለሱ አተላ እንድትልሱ ትለኛለህ። ትምህርታ አተላልሰህ ትጸድቃለህ ነው። አንተ አባት ጨለማ ውስጥ ያለ ነው ይላል። አንተ ኑ በብርሃኑ ተመላለሱ። ከታች ኮሜንት ይጽፋሉ። ኮሜንት ላይ ኑ በብርሃኑ ተመላለሱ፣ ኑ በብርሃኑ ተመላለሱ። አባትም እንደሚሉት አውቃለህ። ብፁዕ አቡነ ማርቆስ ልጆቼ በድቅድቅ ጨለማ ውስጥ ነው ያለ ነው አሉ። ድቅድቅ ጨለማ ውስጥ እግዚኦ እግዚኦ። አባታቸው ድቅድቅ ጨለማ ውስጥ ነው ያለ ነው ይላሉ። እዚህ ውር ውር የሚል የቲክቶክ ሰራዊት አርበኛ ኑ በብርሃኑ ተመላለሱ ጠበል እንድትቀምሱ ኑ በብርሃኑ። አታዘጥዝጥ ብራዘር፣ ወደ ወንጌል ተመለስ። የሚያድንህ እሱ ነው። ስለዚህ በእውነት ልናዝንላቸው ነው የሚገባው። ኒቅያ ተብሎ የተጠራችሁት ምን ገጥሟት ነው? ቤተክርስቲያን ምንስ አዲስ ነገር ላጽና ብላ ነው ወይስ የነበረው ምን ላልቶባት ነው ብዬ ነው። ይሄን ያክል በኒቅያ ጉባኤ ስም ተሰይሞ የተጠራችሁት ጥሩ ነው። ዝክረ ኒቅያ ያው ይታወቃል። ዓለም አቀፍ ጉባኤያት አንዱ ከዓለም አቀፍ ጉባኤያት አንዱ ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን የምትቀበላቸው 3 ጉባኤያት አሉ። ከነዛ አንዱ ዝክረ ኒቅያ ነው። አንድ ችግር የተቀረፈበት ጉባኤ ነው። ችግሩ ምንድነው? አሪዮስ ይባላል። ችግር ነው። ከሱ ጋር ብዙ ችግሮችም ተቀርፈዋል። ያኔ እንግዲህ የሃይማኖት አባቶች ሙሉ ተሰብስበው ሊቃውንቱ ተሰብስበው ብዙ ችግር የፈጠሩም ነበሩ። ከተሰበሰቡት ችግር የፈቱም ነበሩ። ስለዚህ ብዙ ችግር የተፈታበት ጉባኤ ነው እና ያ ለዘላለም ሲታወስ የሚኖር ነው። ሌሎች አህት ቤተክርስቲያናትም ይህን ሲያስቡት ይኖራሉ ጉባኤው እና አሁንም በሀገራችን በኢትዮጵያ እንደሚታወቀው ቤተክርስቲያናችን ተከብራና ተፈርታ የምትኖር ቤተክርስቲያን ናት። በዚህ መካከል ግን ብዙ ችግሮች እየገጠሟት ነው አሁንም ቢሆን። ስለዚህ ዝክረ ኒቅያ ሲባል የሊቃውንቱ የመሰብሰብ ጉዳይ ነው። እንግዲህ ዝክረ ኒቅያ ወይም የኒቅያን ጉባኤ መታሰቢያ ተብሎ የተጠራውና ምን ገጥሟት ነው ለሚለው ምን ያልገጠማት አለ የሚለው ነው መልስ ነው። እንደ ኢትዮጵያ ቤተክርስቲያን በዚህ ዘመን የተዋረደ ምን አለ? ይህ መዋረድ ማለት ምን ማለት ነው? የነበራትን ክብር ከማጣት አልፎ ልጆቿን በሙሉ እያጣች ያለችበት ወቅት ነው። በጣም ችግሮች ውስጥ ያለ እንደ ገዳማት የሚያየን እንደሆነ እንደ ጉባኤ ቤቶች የሚያየን እንደሆነ እንደ ሊቃውንቱ እንደ መነኮሳቱ እንደ ምዕመናኑ እንደ ጳጳሳቱ ስናይ አንድ አይነት ቁመና የለሽና የመበታተን አይነት ስሜት የሚታይበት ዘመን ያለ ነው። ስለዚህ ጠላት የሚበዛበት ዘመን ስለሆነ ብዙ ችግሮች አሉ ማለት ነው። ስለዚህ እነዚህ ችግሮች ላይ እስኪ አብረን እንምከር ብለው አባቶች መጥራታቸው ትክክል ነበር። ዝክረ ኒቅያ ተብሎ የተጠራችሁት ጆሮ ያለው ይስማ፣ ጆሮ ያለው ቢኖር ይስማ ይላል እግዚአብሔር ቃል። በትምህርት እንኳን አንድነት የሌላቸው በብርሃኑ ተመላለሱ ይላል። ኦኬ፣ እንኳን ደህና መጣችሁ ወገኖች። ቶማስ ኬት ቤተ እምነት ነው ግን? ከቅድም ጀምሮ አላወኩም ወንድሜ ቶማስ። አቤት። እንዴት ነህ? ጌታ ይባረክ። አንተ በቃ የገሊላ ሰው ነህ ማለት ነው። የወንጌል አማኝ ነኝ። ታፕ ሳረግ ነው የገባሁት። ይቅርታ እንግዲህ። ችግር የለም። ቴንኪው። ተባረክ። በቃ ታችሁን እንጠብቃለን። ሌላ ሰው እናስገባበት። ተባረክ። እሺ፣ ኦኬ። እህቶች እንኳን ደህና መጣችሁ። ግርምሽ የሁላችሁንም ሰላም ብያለሁ። ስትናገሩ አንገዱን ሰላም ትላላችሁ። እሺ፣ ታደሰ ኦኬ። እሺ፣ መነንዬ እንኳን ደህና መጣሽ። ሊያዬ ሁላችሁንም ሰኒ ሰላም በሉ እስቲ። ከታችን ጀምር እንጂ እንኳን ደህና ቆየ ኤርሜ። ቴንኪው ሰላም ብያችኋለሁ ሁላችሁንም፣ ከላይም ከታችም ያላችሁ ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስም ሰላም ብያችኋለሁ። ኦርቶዶክሳውያንም ጭምር ሰላም ብያለሁ። ተባረኩ። አሜን። ቴንኪው ሰኒ የሰላም በይ። ከዛ ቴሊያ ወደ ላይ እንሄዳለን። እንደምን አደራችሁ ቅዱሳን? ጌታ ሰላምና ጸጋ ይብዛላችሁ። ተባረኩ። እጅግ አድርጌ ነው የምወዳችሁ።
ዘመናችሁ ይባረክ አለን ታች ስራነን እንግዲህ እንሰማለን ተባረኩ እሺ ቴንክ ዩ ተባረክ ኤርሚዬ ያ እንዴት ወይ ሰላም ቅዱሳን ከላይም ከታችም ያላችሁ የአባቴ ብሩካኖች የምወዳችሁ እንዴት ናችሁ እንዴት ዋላችሁ እንዴት አመሻችሁ እንዴት አረፈዳችሁ ሁሉ ሰላም ነው ወይ ተባረኩልኝ ምን እየሰራን ነው ግን በእውነት ምን እየሰራን ነው እንዴት ኮፒ ሊንኩ 20000 እንኳን እንዴት ነው ማንደርሰው ትናንትና 10 ደቂቃ ባልሞላ ጊዜ ውስጥ እኮ በጣም ብዙ ስራ ነው የሰራነው ፕሊዝ ጋይስ ትናንትና ቤካ ቤት አያችሁ አይደለም በቃ ያወራን ያለ ነው ሪፖርት አድርገው ያስወጡ ፕሊዝ ጋይስ ፕሊዝ በቃ ይሄ መነገር የለበትም አይደለም ኤርሚ ቤትም ሆነ ዳኒ ቤትም ሆነ ወንጌል የሚሰሩ ሰዎች ቤት ሁሉ ፕሊዝ ጋይስ በቃ ኮፒ ሊንክ እናድርግ ሼር እናድርግ አሁን ታፕታፑ 1 ሚሊዮን በጣም ቀላል ነው እውነት አንዳንድ ቤት እኔ ገብቻ ያለው በእውነት በጣም ነው መቀናው ደስ ይለኛል በቃ ተበብራቸው አንድ ላይ መቆማቸው አንድ ላይ ማድረጋቸው አንድ ላይ መስራታቸው ደስ ይለኛል እናኛ ደግሞ በቃ ዲስትራክት እንሆናለን የሆነ ስለ ኢየሱስ ስንሰማ ዝማሬ ሲሆን ሆነ በቃ መስጠንልና እንረሳለን አሁን ወደ ስራ ጌታ ኢየሱስ ብርክ ያርጋችሁ ወደ ስራ ሌላ ኦርቶዶክሳውያን ሳይገቡ አሁንኛ መጀመሪያ ፔጁን እናጠነክራለን ተባረኩ ዘመናችሁ ይባረክ ኮፒ ሊንኩን 20000 በቃ 5 ደቂቃ በጣም ብዙ ነው ያንን ለማድረግ ተባረኩ ብሩካናችሁ እናንተ ሆሲ የደከማት መሰለኝ በእውነት የኔ አንበሳ በቃ እሷ ናት ሁሉ ጊዜ የምትለው ትጽፋለች ትናገራለች ፕሊዝ ጋይስ ተባረኩልኝ ዘመናችሁ ይባረክ ብሩካናችሁ እናንተ አቃለሁ እኮ በቃ ጴንጤ ኢየሱስ ሲባል በቃ ሁሉ ነገሩን ሰጥቶ ነው ቁጭ የሚለው ለዛ ነው እንጂ ማድረግ ጠልተን አይደለም ተባረኩ ዘመናችሁ ይባረክ ያረጋችሁ ያላችሁ ፍቅር ብቻ ሃና ይቻለው ሊዲዬ ተባረኩ ዘመናችሁ ይባረክ ሳሚዬ ተባረኩ ሊዲያ በቃ የተወሰነ ሰዎች ግን አይሆን ሁላችንም እሺ ተባረኩ ተባረኩ ዘመናችሁ ይባረክ ሳያስ ዘመንህ ይባረክ ፍቅር ብቻ ሐረግዬ ተባረኩ ተባረኩ አማን ጃራ ተባረኩ ተባረኩ ብሩካናችሁ ቶሎ ቶሎ ኮፒ ሊንኩን 20000 ከዛ በኋላ ታፕታቡ በአንድ ጊዜ ደግሞ 1 ሚሊዮን እናደርገዋለን በጣም ቀላል በጣም ሲምፕል ተባረኩ ዘመናችሁ ይባረክ ማኑ የታለሽ አታረጊም እንዴ አርጉ አረ ያረኩ ነው አንቺ ላይም ያላችሁ አርጉ ተሰውረሽ ነው እንደምታረጊው በጓሮ በፍጥነት አይደል የኔ እኮ በጣም ስለምፈጥን ከስር ይደበቃል እንዴ አታነቢም ግን ብታነቢ ይሻልሻል ተባረኩልኝ ስራፌር ተባረክ ተባረክ አብርሽዬ ተባረክ ሩት ተባረኪ ብሩካናችሁ ዘመናችሁ ይባረክ ለምልሙ ፈይሳ መነንን ያያችሁ ነገሩኝ እንግዲህ እኔ አላያትም ሃና ግደታ ተባረክ ዲጄዮ ተባረክ ተባረክ ሩት አብርሽዬ ተባረክ አብርሽዬ ዘመንህ ይባረክ ተባረኩ ተባረክ ዲጄዮ እንሂም ተባረክ ተባረክ አዲስ የደሙ ፍሬ ተባረኩ ብሩካናችሁ እሰይ ቶሎ 18 ከምናም ደርሰናል ቶሎ ብለን ቶሎ 5 minutes በቃ አምባው ተባረክ ሃኒኬን ተባረክ አገልጋይ ተስፋ ተባረኩ ዘመናችሁ ይባረክ ሰብሊዬ ተባረኪ ብሩካናችሁ አኬ ከፍቷል ሂዱ እኔ ልንገርላችሁ አኬ ከፍቷል አትጻፉ እኛ እዚህ ውስጥ ኢየሱስ ያድናል ምናምን ነው ምንጽፈው ስለዚህ አትጻፉ እኔ ግን ማስተዋቂያ ሰራላችኋለሁ አኬ ከፍቷል ኦርቶዶክሳውያን ቅዱሳን ተባረኩ ዘመናችሁ ይባረክ ጌቾዬ ተባረክ ተባረኩ ሩታዬ ተባረኪ ተባረኩ ኩኒስ ጅራ ተባረክ ሳሚዬ ተባረክ ሳይ ተባረኩልኝ ዋው 21 ተባረኩ ቶሎ ፈጠን ተባረኩ
ተባረኩልኝ። ዘመናችሁ ይባረክ። ዘመን ትውልዳችሁ ሁሉ ይባረክ። አቢጌ ተባረኪ። እናንተ ታዛዦች ኤልሮኢ ተባረኪ። ጽኑ ቃል ተባረኩ። ከዚህ ወጪ ደውይልኝ። ለማንኛውም እቺ ኤርሚ እሰርልኝ። እቺ ለማንኛውም ደውይ እሰርልኝ። ሴት እሰርልኝ፣ ገዝትልኝ። ተባረኩ። ታቱዬ ተባረኩ። እሺ ታቱ እሺ ተባረኩ። እሺ ግርምዬ የታለ? ግኒውስ ተባረኩ። ጃራ ተባረክ። ራንጋርጌ ፕሮናውንስ ካረኩ ስማችሁን በጣም ሶሪ። አበራሽ ደግሞ ፍሬ ተባረኪ። ሩትዬ ተባረኪ። ግኒውስ ተባረኩ። እሰይ ብሩካን ናችሁ። ተባረኩ። እሰይ ገዛኸኝ ተባረክ። ዋው 24,000 ልንደርስ ነው። ተባረኩ። ብሩካን ናችሁ። አበባ ተባረኪ። ቶሚዬ ተባረክ። እሰይ ተባረኩ። የቲክቶክ ሳይኗንም እየለቀቃችሁ ያላችሁ ዘመናችሁ ይባረክ። ሰብልዬ ተባረኪ። አልጋነሽ ተባረኪ። አሁን አዳዲስ ስም እያየው ነው። ጋይማኒ እሺ ተባረክ። አብርሽ ተባረክ። አብርሽዬ ጎበዝ፣ ዘመንህ ይባረክ። ሊዱዬ ተባረኪ። ብሩክ ነሽ አንቺ። ሳሚዬ ተባረክ። ሃኒበል ተባረክ። ሊዱ ተባረኪ። ዛሬ አንደኛ። ቤዛዊትዬ ተባረኪ። ሰብልዬ ተባረኪ። ብሩካን ናችሁ። እሰይ ዲማ ተባረክ። ዋው 25 ዋው 26 ልንገባ ነው። አያንቱ አያና እሺ ተባረኩ። አዩ ተባረኩ። ብሩካን ናችሁ። እሺ ተባረኩ። ቤዛዬ ተባረኪ። ዶክተር ተከተል ተባረክ። ጸጋ ይብዛላችሁ። እሰይ ታዛዦች ዘመናችሁ ይባረክ። ሂሩትዬ ተባረኪ። አዳዲስ ስም ሳይ ደግሞ ደስ ይለኛል። ዘላለም ተባረኩ። ወንዴ ተባረክ። አያንቱ ያና ተባረኪ። ራሄልዬ ተባረኪ። ኦኬ 27 ቶሎ ደሪ እናድርገውና ለኤርሚዬ ልልቀቅለት። ሂሩትዬ ተባረኪ። ዘመንሽ ይባረክ። ዲጄዮ ተባረኩ። አቢጊያ ተባረኪ። ዘመንሽ ይባረክ። KBY ተባረክ። ወንጌል ያሸንፋል ተባረኩ። ሳይፈጠነ ሊዲያ ደሳለኝ ተባረኩ። እስካሁን መኑን አላየዋትም። ተባረኩ። እናንተ ተባረኩ። ቤዛ ተባረኪ። እሷ ያሮጊት ምርቃት አልፈልግም ብላለች። ሊያይ እንዴት ነሽ? እንዴት አመሸሽ? የምንጽርልስትሽ እንደ የጦር ሜዳውን መነጽር እንዴ ተባረኩ። ጎሄድ ዳጊ እንትን ጽዮን የምትባል ልጅ አንድ ቅድም ገብታ ነበረ ከኤርሚ ጋር ረጅም ሰዓት የቆየች ሜቢ ኦሲዬ ታስታውሳታለች። እና ካለች ጽዮን አንድ ጊዜ ቅድም ስራ ላይ ሆኜ ነበር። ካለሽ ጽዮን ተመልሰሽ ብትገቢ አንድ ቁጥር ብትጽፊ ከስር ደስ ይለኛል። አንድ ቁጥር ከስር ብትጻፊ ካለሽ፣ ከሌለሽም ሌላ ጊዜ አውራት ይቻላል። በጣም ረጅም ሰዓት ከኤርሚ ጋር ሲያወሩ እየጠበቅኳት ነበረ እስኪጨርሱ። በኋላ ደግሞ ሲጨርሱ ያልተመቸኝ ነበር። ታች ያላችሁ ሁሉ ሰላም ብያለሁ በድጋሚ። እኔ እንኳን ቆይቻለሁ። ካለች ግን ጽዮን አንድ ቁጥር ብትጽፊና አንድ ጥያቄ ልጠይቅሽ ነበር። ረጅም ሰዓት እየሰማችሁ ነበርና ጥያቄው ነው ከምትሄጂ ታመጣለሁ ብላለች። ስራ ነኝ ብላለች ይላሉ ዳጊ። ማታማ እኔ ጋር መሽቷል። በማን ማታ ነው? እሺ ወይ መልካም ጠዋት ማለት ነው። ኦኬ በእኛ ጠዋት ማለት ነው። እሺ ችግር የለም። ኤኒዌይስ ካልቻለች ችግር የለውም። አውቀሻታል አይደል? መጨረሻ ላይ ተወያየችው ልጅ ረጅም ሰዓት። አዎ ኤኒዌይስ ችግር የለም። ጥያቄ ሌላ መጠየቅ እችላለሁ። ሌላ ኦርቶዶክሳዊም ሲገባ መጠየቅ እችላለሁ። ግን አንድ ነገር ግልጽ ላደርግላት ለእሷም ለሌሎችም ኦርቶዶክሳውያኖች በቀላል ኢሉስትሬሽን አንድ ነገር ግልጽ ላደርግላት ፈልጌ ነበር። መግባት የምትፈልጉ ካላችሁ ግቡ። በተለይ በምልጃ ዙሪያ ብቻ ነው እያወራን ያለንም፣ ግን በተለይ በዙሪያ እያወራን ነበር እና በማርያም ምልጃ ዙሪያ በተለይ እያወራን ነው። በዛ ርዕስ ላይ መቀጠል ሀሳቡ ትፈልጉ ካላችሁ ግቡ። ኤርሚ አለ፣ ወገኖቻችን አሉ፣ እህቶቻችን ወንድማችንም አለ። ግቡና
እንላለን። በቃ ሊያ አንቺ ከፍኝ እስኪገቡ ድረስ ተባረክልኝ። ተባረክ ዳጊ። ጽዬ ካለሽ መልእክቱ ከደረሰሽ መግባት ትችያለሽ ኤኒ ታይም። እሺ ካልቻልሽ ደግሞ ነገም ቢሆን ጌታ ቢፈቅድ እንድትገቢ ዳጊዬ ሊጠይቅሽ ወይ ሊያናግርሽ የሚፈልገው ነገር አለ። ተባረኩ። ዘመናችሁ ይባረክ። 31000 ዋው 32 ልንደርስ ነው። ተባረኩ። አሁን ኦርቶዶክሳውያን ካላችሁ መግባት ትችላላችሁ። ሪኩዌስት አድርጉ። እኔ አሁን አሳልፌ ልስጥ። ከዚህ በኋላ ደግሞ ታብታቡን ቶሎ ብለን 1 ሚሊዮን እናድርገው። እሺ ጸጋ ይብዛላችሁ። ድድድ ነው ማረጋችሁ። ተባረኩልኝ። ሆሲ ያሳልፍ ያለው ላንቺ። ተባረኩ። ጸጋ ይብዛልሽ ሊያዬ፣ የተባረክሽ። ሁላችሁም ሰላም ሳልላችሁ እኔ ሁላችሁም የጌታ ጸጋና ሰላም ይብዛላችሁ። ታብታቡን 1 ሚሊዮን እናስገባው ማለት ነው። እንደባለፈው እስቲ በህብረት ማለት ነው። የሆነ ቀን ኤርሚ ቤት ሪፖርት ተደርጎ በጣም ብዙ ታብታብ ወደ ከ3-4 ሚሊዮን ነው የተደረገው። መጀመሪያ ወደ 2 ሚሊዮን ተደርጎ ከዛ ሪፖርት ተደርጎበት ኤርሚ ወጣ ተመልሶ ሲገባ ከዛ በኋላ ወደ 4 ሚሊዮን ተደረገ ማለት ነው። ኮፒ ሊንክ ወደ 100,000 ምናምን እንደዛ ተደረገ ማለት ነውና ብዙ ሰው ስላለን አሁንም እንችላለን። በጣም ጎበዞች ናችሁ። ኮሜንት እንዳታበዙ። ታብታቡን በፍጥነት ማለት ነው በፍጥነት 1 ሚሊዮን እናስገቡ። ጸጋ ይብዛላችሁ። በጣም ነው የምወዳችሁ። ተባረኩ። ኤርሚዬ ካለክ መቀጠል ትችላለህ። ዳኒ ኦርቶዶክሳዊ ነው። ሰላም ዳኒ፣ እንኳን ደህና መጣ። ሶሲ የተባረክ የኔ እናት፣ ሊያዬ ተባረክ። ሰላም ዳኒ፣ ገብተሃል? ምናልባት እንቅልፍ ወስዶሃል ወይ? ታፕ ስታደርግ ነው የገባኸው? ባይ ዘ ዌይ ታፕ ስታደርጉ ቆይ ዳኒን ላውጣና ላሳያችሁ። ቀድመም ሲነሳ ነበር ይሄ ሀሳብ። ይጠቅማችኋል ማታውቁ ሰዎች ካላችሁ። በዚህ ሰዓት እንኳ ቲክቶክን ብዙ ሰው ያውቃል፣ ግን ለማታውቁ አሁን ዳኒ ነበረበት ቦታ ክፍት ቦታ ይታያል። እሱ ሳይን ላይ ፕላስ ሚል ሳይን አለ እና ታፕ አድርጉ እንዲጨምር እንትኑ ሼሩ እንዲጨምር። ታፑ ስትባሉ መጨመሪያ መስሏችሁ መደመር ምልክት ስለሆነ እሱን የምትነኩ ሰዎች አላችሁ። ፕላስ ያደረጋችሁ መስሏችሁ አላቅም። እንግዲህ እኔ እንደዛ አስቤ ነው። እሱን ፓርት መንካት የለባችሁ እንግዳ ለመግባት ካልፈለጋችሁ በስተቀር። አያችሁ ከኛ እንግዶች ከገባንበት አንድ ባክስ ባዶ ነች፣ ፕላስ ምልክት አላት። እሱን ከነካችሁ እንግዳ ላካችሁ ማለት ነው። ወንጌል አማኞች ከሆናችሁ ደግሞ ብዙ እዚህ ቤት የምናወራው ሐሳብ ወንጌል ለማያምኑ ሰዎች ነው። ኦርቶዶክስ ይሁን ካቶሊክ ይሁን ሙስሊም ይሁን ወንጌል ለማያምኑ። እኛ ኦርቶዶክስ ላይ ብቻ አይደለም የምንሰራው። ብዙዎች ኦርቶዶክስ ላይ ብቻ የምንሰራ ወይም እነሱ ብቻ በእነሱ ቤተክርስቲያን ዙሪያ ብቻ ወይም በእነሱ አስተምሮ በእነሱ ልምምድ ብቻ የምናወራ ይመስላችኋል? አይደለም። የኛ ወንጌል ለሁሉ ይሆናል። አንዱ ወንጌል ለሁሉ ይሆናል። አንዱ ለኦርቶዶክስ የነገርነው ወንጌል ለካቶሊክ ይሆናል። ለካቶሊክ የነገርነው ወንጌል ለሙስሊም ይሆናል። 10 ወንጌል አይደለም ያለን። ስለዚህ ለእንትና ሲሆን የሚቀየር አይደለም። እኛ እዚህ ጋር ስንናገረው ያንን ወንጌል ለሰማው ሁሉ ይሆናል። አይደለም ለሰማው ሁሉ ለራሱ ለወንጌል አማኝም ይሆናል። አንሌስ በምንፍቅናዎችን የምናወራ ካልሆነ፣ ምክንያቱም እኛ ምንፍቅና ስለማይመለከታል። ስለዚህ ግልጽ እንዲሆንላችሁ ወንጌል አማኞች ከኛ ጋር ታፕ በማድረግ ሼር በማድረግ አንዳንድ ጊዜ ደግሞ ቦታ ሲኖር ደግሞ ገብታችሁ እናንተም ከኛ የተሻለ ነገር ስላለ እናንተ ጋር ገብታችሁ ማስተማር ማዋየትም ትችላላችሁ። እሱ ችግር የለውም። ማንነታችሁን እንወቅ እንጂ ያው ማንነታችሁን ካላወቅን ስለሚከብድ ነው። በተለይ ቤተክርስቲያን የሌላችሁ መሪዎች የሌሏችሁ ሰዎች ከሆናችሁ ጥሩ የመናገር ጥሩ የማስረዳት ጥሩ የማስተማር እንኳን ነገር ቢኖራችሁ ከዛ በላይ ህይወታችሁን እንፈልገዋለን፣ ማንነታችሁን እንፈልገዋለን። ይሄን ደግሜ መናገር አለብኝ። በጣም ያልተረዳችሁ ነገር ምንድነው መሰላችሁ? ከኛ ጋር ገብታችሁ እዚህ ስታገለግሉ ማናችሁ የሚለውን ማወቅ እንፈልጋለን። በምን አድራሻ ነው እናንተን ነገ መተቸት ብንፈልግ ማመስገን ነስንስ እግዚአብሔር በእናንተ የሰራውን ስራ አስበን እናንተን ዕውቅና መስጠት ብንፈልግ ማንነታችሁን ማወቅ እንፈልጋለን። ጥሩ ስለምትናገሩ፣ ጥሩ ስለምታስተምሩ፣ ጥሩ ስለምታስረዱ ብቻ እከሌም ብትሆኑ እኔ ፐርሰናሊ የራሴን ብትጠይቁኝ ከእናንተ ጋር መታየት ራሱ አልፈልግም። ምክንያቱም አድራሽ የላችሁ። ሊመክራችሁ ሊዘክራችሁ ለዕውቅና ሊሰጣችሁ የሚችል ምንም ከሌላችሁ ወይ በትናንትናችሁ የማናቃችሁ በትናንት ነሴስ እከሌ ብለን እንኳን ወይ በአገልግሎታችሁ የማናቃችሁ ሰዎች ከሆናችሁ በጣም ይከብዳል። የት ናችሁ? ማናችሁ? ቤተክርስቲያናችሁ የት ነው? መሪዎቻችሁ ወይ ህብረት የምታርጉት ካለ የሆነ ነገር ብቻ የምትነግሩን ነገር ቢኖር ጥሩ ነውና
በጣም ይከብዳል። ወደፊት በርግጥ ያወራን ነው ከኤርሚ ጋርም ወደፊት ተሰሙታላችሁ በጣም ግልጽ የምናደርገው ነገር አለና እነዚህ ነገሮች መታወቅ አለባቸው። ይሄ እንዳለ ሆኖ ግን ወንጌል አማኞች እባካችሁ ይሄንንም ሌሎችን ቤቶችንም በመትችሉት ነገር ሰፖርት አድርጉ። ጊፍት ማድረግ የምትፈልጉ ጊፍት አድርጉ። እኔ ፐርሰናሊ ጊፍት እንድሰጡኝ ጠይቄም አልጠይቅም። ግን በተለይ የቲክቶክ ምልክቷ ቤቱን ይጠቅማል። ምክንያቱም ያው ቲክቶክ ለራሱ ሲል የቲክቶክ ምልክት ማለት የቲክቶክን ድርጅት የሚጠቅም ነገር ስለሆነ ፔጁ ቫይራል እንዲወጣ ብዙዎች እንዲያዩት ያደርጋል እንጂ ኤርሚያስም የእናንተን ጊፍት ፈላጊ ሆኖ አይደለም። ግን ሪፖርት በሚኖር ጊዜ የራሱ የቲክቶክ ምልክት ያለበትን ለቲክቶክ ሲሰጡት ኦኬ እሱ ለቢዝነስ ነው የከፈተው፣ እኛ እዚህ ደግሞ መንፈሳዊ ነገሮችን ለማድረግ ነው የተገናኘ ነው። እሱ ብሩን ካገኘ ቲክቶክ ለኛ ሰላም ይሆናል ፔጃችን ማለት ነው። ኦኬ እኛ ደግሞ የምንፈልገው ወንጌሉ ያለምንም ኢንተራፕሽን መቋራረጥ እንዲደርስ ነው። ሶ ባጭሩ ምን እያልከን ነው? ፕላስ ሳይኑን ባካችሁ አትንኩ። እንግዳ መግባት ከምትፈልጉ ወንጌል አማኝ ካልሆናችሁ ሰዎች በስተቀር የግድ ኦርቶዶክስ መሆን የለብህም። ግን ወንጌልን የማታምኑ ያው እናንተም ትላላችሁ ወንጌል አማኝ ነው ኦርቶዶክስ እንላችሁ ኦርቶዶክስ ነው የምትሉት። ስለዚህ ወንጌል የማታምኑ ብቻ ወይም ኦርቶዶክስ የሆናችሁ ብቻ ክርስቲያን ያልሆናችሁ ብቻ ፕላስ ሳይኑን ንኩ። ከስርም ሁለት ሰዎች አይነት ያለበት ምልክት ይታያቸዋል። ለሆስቱ ላይ ይታየው ይችላል፣ ለገስቶችና ለከታች ላላችሁ ይታያል። ከስር ኮሜንት ከምትጽፉበት ብላንክ የሆነ ምንድነው ቦታ አለ አይደለ? ከሱ አጠገብ ስፔስ አጠገብ የሆነ የሰዎች ምልክት አለ። ሰዎች ጭንቅላት ሁለት ሰዎች ያሉበት አይነት ነገር አለ። እሱ አይከን እሱን ከነካችሁም ገስቲ መላክ ትችላላችሁ። እሱ አሁን የምናገረው ነገር እርግጠኛ ነኝ እዚህ ቤት ካለው 95% በላይ ያውቃል። ግን የማታውቁ ሰዎችን ማለት ነው። እሺ እኛ ስታፕ የምናደርግ ቤቱን የምንደግፍ ሰዎች የቱ ጋር ታፕ እናድርግ የምትሉ ሰዎች ሆስት ሚል ይታያቸዋል። የኤርሚ እንትን ላይ ከላይ ቢጫ ይታያቸዋል። ቢጫ ምልክቱ ሆስት ይላል። በገባችሁበት ቤት ሁሉ እሱ ቢጫ ምልክት ያለበትን ሰውዬ መስኮት ነው መደብደብ ያለባችሁ። በጣታችሁ ንክት ማድረግ ያለባችሁ። መደብደብ ላይ ከሳለ እንዴት ነው መነካካ ታፕ ማለት ታፕ ነው የሚባለው። ታብ ሳይሆን ታፕ መጠቅጠቅ ማለት ነው። ስለዚህ አይ ነው ለሁለት ለሶስት ለ10 ሰዎች ነው የተናገርኩ ያለሁት። ምን ነው በጣም ፈራረከን እንዳትሉኝ። እኔ በተደጋጋሚ እየገቡ እየበጠበጡን ስለሆነ ነው። ስለዚህ የሆስቱን መስኮት አንዳንድ ጊዜ የሆስቱ መስኮት እንደዚህ ሊሆን ይችላል። ለምሳሌ ላሳያችሁ። ለምሳሌ አያችሁት ሊያንስ ይችላል። እየተከታተላችሁ በገባበት ቦታው ላይ አሁንም ደግሞ ቆይ ላሳያችሁ። የራሴን ማተለክ ከቻልኩኝ እሷ ታንስና ታፕ ለማድረግ የሆስቱ መስኮት አንዳንድ ጊዜ በጣም ሊያንስ ይችላል። እስቲ ከሆነልኝ ላሳያችሁ። አያችሁት ላይ ሄደ ኤርሚያስ ማለት ነው። ስለዚህ በጣም ትንሽ ይሆናለች። ስለዚህ ታፕ ለማድረግ ስለማይመቸን ባክ በትልቁ ነው የሚሉት። ለምንድነው ታንሳለች? ያቺን መስኮት እየፈለጉ መደብደብ ስለሚከብዳቸው ከጎን ያሉ ብላንክ ቦታዎችን ሰዎች ይነኩና ተሳስተው ገስት ይልካሉ። ከጎን ያለው ብላንክ ቦታ ሰው ካለበት ምንም ገስት መላክ አይችሉም። ፕላስ ሳይን ካለበት ግን ባዶ ስለሆነ አስገባኝ ማለት ስለሆነ ያስገባቸዋል። ባጭሩ የትም ቤት ስትሄዱ ሆስት ሚል ምልክት ያለበትን ሰውዬ መስኮት በጥንቃቄ ትልቅ ካልሆነ ስለምትሳሳቱ ያንን ንኩ ለማለት ነው። ተባረኩ። በጣም አላዋቂ ያረጋችሁ ፈልጌ አይደለም። ይሄው ዛሬ እንኳን ስንት ሰው እየገባ ስለበጠበጠን ነው ማለት ሊበጠብጡ ፈልገው አይደለም። ወንጌል አማኞች ያንን ያደረጉት እየተሳሳቱ ማለት ነው። እና እንረዳቸዋለን። እኛኑ ለማገዝ ከኛ ጋር ወንጌል ለመስራት በሚያደርጉት እንትን ውስጥ መካከል ነው ያ ነገር የተፈጠረው። ኦኬ ነገር ይላሳጥር እንግዳ የሚገባ ካለ እኔ አንድ የቆየውበት ጉዳይ ስላለ እሱን አውርቼ ለእህቶች ለወንድሞቼ እድሉን እሰጣለሁኝ። እንግዲህ በተደጋጋሚ አይታችኋል። መልጃም ይሁን ምንም ነገር ስናነሳ በፈለገው አርስት እዛ ቤት ማርያም ኢየሱስን ማለት አፈርፍራ ነው የምትበልጠው። አፈርፍራያቸው የውሸቷ ማርያም የውሸቱን ኢየሱስ አፈርፍራ ነው የምትበልጠው። በፈለገው ርዕስ ነው ብላችሁ በቃ ኢየሱስ ታዲያ ምን ያስፈልጋል እስክትሉ እጅ የሚያስጭን ማንነት ነው ያላት። እጅ የሚያስጭን ማንነት እንዲያውም እስከ ቅርብ ጊዜ ድረስ ማርያምን ከኢየሱስ ጋር አስተካከላችኋት እያልኩኝ በጣም ቆጣ በጣም አዝን የራሴን እኔም ወንድሞቼም እህቶቼም ይሄ ነገር ይኮንኑ ነበር። አሁን ሪሰንትሊ ደግሞ ማርያም ለካ በጣም ቦንሰዋለች እዛ ቤት። ያው የውሸቷ ስለሆነች ነው ይሄን ቃል የምጠቀመው። ቦንስ አርገዋለች። በቃ ኢየሱስን ከጥቅም ውጭ አርገዋለች። ምንም የማያስፈልግ አርገዋለች። ደም ነው ስጋ ነው አለላችሁ እኔ ተብሏል ባፍ በጳጳሶቻቸው አፍ። ምንም መስቀል ነው ምንም ችግር የለም እኔ ስጋ ነው የተሰቀለው ብላለች። እንዳለ ሲኦል የገባለ ችግር የለም ኢየሱስ ለዘላለም ሲኦል አስገብቻለሁ አይወጣም ብሎ የፈረደውን ማውራውን ሁሉ በመረጃ ያሳያለሁ። የፈረደበትን ሰውዬ አስፈራርታ ጡቴን ቆርጣለሁ ፊቴን ሰነጥቃለሁ ብላ የምታወጣ ጉልበተኛ ማርያም ነች ያለችው። ሶ የዛ ቤት ማርያም እናቴ
ማነው ማይት አንድ የሚታርገው የዛ ቤት ማርያም በፈለገው ርዕስ ትበልጠዋለች ኢየሱስን የፈለገው ርዕስ አንጣ መፍጠር ነው ወዳጅ ታላላቅ ብርሃን ነው ለዛው የፈጠረችው ዝም ብሎ ብርሃን እንዳይመስል ብርሃን ይሁን አለ ምናምን አይደለም ዝም ብሎ እንደሱ አይደለም የሷ እቺኛው የውሸቷ ማርያም ታላላቅ ብርሃን የፈጠረችው እናየዋለን እሱንም በመረጃ እናየዋለን ፈጣሪም ነች ማለት ነው አየ አሁን ድሮ አስተካከለችው ስንል አረሷ መለኮት አይደለች ምናምን ስትል ተከራከር ነበር አሁን አስተማሪዎቹ በየመስኮቱ ብቅ ያሉ ምን ማለት ጀመሩ ማርያም እኮ አምላክ ናት አይታችሁት የለ ከወንድማችን ቃሌ ጋር የተደረገውን ኢንተርቪው መምህር ነኝ የሚል ሰውዬ መጥቶ ማን ምን ይገርማል ማርያም እኮ ነች አምላክ እኮ ነች አለ ስለዚህ ከአማላጅነት ወደ ማስተካከል ከማስተካከል ደግሞ መጽሐፉ አስበልጧት አስፈራርታው ውሳኔውን አስቀልብሳው ሲኦል ይገባል የተባለውን ሰውዬ በማስፈራራት ገብቷቸዋል በመልጃ እንኳን ቢሆን እሺ አትሊስት ተጽፏል ብለን መረምር ነበር ቃሉ እሱም ቢሆን በመልጃ በዚህ ሰዓት አጸደ ነፍስ ያለች ማርያም አታማልድም እናሳያለን ገብተን እናሳያለን ጭራሽ ግን ከምልጃም እንዲያረጋለው ብላ አስፈራርታ ኦኬ ተረጋጊ ነገር ብሎ ሄዶ በቃ የወሰነው እኔን ክዶኛል ክርስትናውን ክዷል ጥምቀቱን ንቋል ያለውን ሰውዬ ከሲኦል ወዴት አስገባው በመልጃዋ በእነሱ እንደሚሉት ማለት ነው እኔ ምልጃ አለው ማስፈራራቷ ነው እንጂ ምለው በዛ ወደ መንግስተ ሰማያት ገባ ይላል የነሱ ወንጌል እነሱ ቤት ማርያምን ከያስክ ብራዘር ኢየሱስ አያስፈልግም እነሱ ቤት ማርያምን ከያስክ ስላሴ የሚለው ቶፒክም አያስፈልግም ጥምቀትን መናቅ ትችላለህ ክርስቶስን መካድ ትችላለህ ክርስትናህንም መካድ ትችላለህ እያንዳንዱ መናገራትን ቃል ስሙኝ እሺ ለእያንዳንዷ ሴንቴንሴ በጣም ተጠንቅቄ ነው ማወራው አንተ ቶሎ ስለማወራ ሳላስብ ወይም ዝም ብዬ የመጣልኝን ማወራን ይመስል ኤቭሪቲንግ አይ ሴይ መረጃው አለኝ ኤቭሪቲንግ አይ ሴይ 2-3 አንብቤው ነው ነገረ ማርያምን አንተ ጋር የመጣሁት በደንብ አንብቤው ነው የመጣሁት ገባስ እንደው የሆነ ስሜታዊ ሆኛ አይደለም እሱ አስበልጠዋታል ምናምን ምለው በመረጃ ስለማወራ ነው ምክንያቱም አሁን ተናግሬ ስጨርስ ሪኩዌስት ልከ ቀደም ሳወራው የነበረው ልጅ ከየት አምጥቶ ነው እንዲህ ሲል የነበረው እንደምትል ራሱ ገና አስቤ ነው ቀድሜ የምናገረው ተዘጋጅቼ ነው ማወራው አዎ ስለዚህ ስማኝ አንተ ቤት ኢየሱስ አያስፈልግም በቃ ልክ ነው አንድ ኦርቶዶክሳዊ ማርያምን ከያዘ ምንም አይነት ውሳኔ ኢየሱስ ይኖር ምንም አይነት ከህይወት መዝገብ ላይ ተሰረዘ ይሁን ሲኦል የገባ ይሁን ያልገባ ይሁን ችግር የለውም እንዲህ አይነት ወንጌል የተሸከመች ቤተክርስቲያን ነች ኦርቶዶክስ ማለት ገና ደግሞ ሌላ ነገር አሳያቸዋለሁ ስትገቡ ከዮሐንስ 3:18 ላይ አንድ ሐሳብን እናነብና ከአንድ ኦርቶዶክሳዊ ጋር እንቀጥላለን 2 ደቂቃ 3 ደቂቃ ስላለኝ ምናልባት የገባው ወንድም ኦርቶዶክሳዊ ኮንክ መዋየት እንችላለን ማይክን ክፈት ሰላም በለን ኦርቶዶክሳዊም ካልሆንክ በዛው ተዋወቅ አይ ሰላም ይያለሁ እሺ ወንድማችን ከየት ቤተ እምነት ነው ዳጊ እኔ ይሁዲ ነኝ አይሁዲ ነው እሺ ዳጊ እኔ አንተ ትምህርት እንዴት አባቱ እንደሚጣፍጠኝ ማለት ነው ምን አልከኝ አባቴ ያንተ ትምህርት እንዴት አባቱ እንደሚጣፍጠኝ ደስ ይለኛል ትምህርት ክብር ለኢየሱስ እሺ አይሁዳውያኖች እንኳን ከኤርሚያስ ጋር ነው የምታወሩት ያው እንግዲህ ጥያቄ ካለ ኤርሚያስ ጋር ታወራለህ ጥያቄ ለኝ ምን ያንተ ትምህርት መስማት ደስ ይለኛል ሁሌ ማለት ነው እሺ ቀደም እንዳልኩት ወንጌላችን ለሁሉም ሰው ፊት የሚያደርግ ነው ቀደም የተናገርኩት ነገሮች ከዛው ውስጥ ጥያቄ ፈጠረብህ ካለ ለመለስ እናንተ ግን አንዳንድ ጊዜ ከሱ ጋር ብታወሩ ከኔ የተሻለ በእናንተ ዙሪያ ብዙ ሲያወያያችሁ ሰማለሁኝ ከፈለክ ግን ያ ወንጌሌ ለሁሉም ስለሚሆን ማውራት ይችላል ከኔ ጋር ማውራት ፈልገህ ነው ነው ስለኔ ለመማር ነው የመጣሁት እሺ የምጠይቅህ ጥያቄ አለ እናንተ አይሁዳኖች ስለ አድኖ ትሰግዳላችሁ ወይም ስለ አድኖ አላችሁ አድኖ ማን ነው እሺ ቆያ ዘወቅ እሺ ለቅዱሳን ስዕል ትሰግዳላችሁ ለቅዱሳን ስዕሎች ትሰግዳላችሁ እኛ ለእግዚአብሔር ብቻ ነው ለቅዱሳን ስዕል ኖ ለእግዚአብሔር ብቻ ነው መልካም ጎበስ ለእግዚአብሔር በሰገድም ያለበት ለእግዚአብሔር ብቻ ነው ኦኬ ልቀጥል ጥያቄዎችን አንድ ልጠይቃቸው በጣም መልካም ዮሐንስ 3:18 ምን እንደሚል ለእግዚአብሔር ብቻ አይደለም የሚሰብኩት ወንድምና በል እንግዲህ አንተ ነጻባቸው የምታውቀው ወንጌላችን ግን አንተ ሸርሚ ለምን ዋሻለሁ በምን ዋሻው ነው ለእግዚአብሔር ብቻ ነው የሚሰግዱት ኦፍ ኮርስ እኛ ይሁዳኖች በአባቶች መቃብር ጋር ሄዳችሁ አሰግዱ እኔ አልሰግድም እኛ ኢትዮጵያኖች አንሰግድም አንተ አይሁዳውያን ይሰግዳሉ አይሰግዱም አያከኝ ጥያቄ ልመልስልህ አሁን እዚህ ጋር ነጮቹ ማለት ነው እዚህ ጋር መቃብር ጋር እየሄዱ ይሰግዳሉ እኛ ኢትዮጵያኖች አይሁዳውያን አይደሉ እንደ እነሱ ታዲያ ወገኖች አይደሉ እንዴ
ወገኖቼ ናቸው። ግን እኛ ኢትዮጵያኖች ደግሞ የራሳችን ቄሶች አሉ። እነሱ ደግሞ በተጻፈ ነው ብሎ ነገር የለም። አንድ አይሁድ ነው ያለው፣ አንድ ሃይማኖት ነው ያላችሁ አይደል? ኖ ተሳስተሃል ብሎ አላጠናህም ማለት ነው። እንዴት ነው ያላጠናሁት? ጠይቃት። እቻ አሁን እህታችን እዚህ ጋር በኢብሬት ተጽፈባት አለች። ጠይቃት። በቄስ የሚሄድ እዛ መቃብር ላይ ምናምን እናንተ በነጮቹ ቤተ ክህነት አትገቡ? እህታችን ጠይቃት። መልስልኝ። አንተ ነው እህታችን ለምን ነው አንተ ውሸታም ስላልከኝ በነጮቹ ቤተ ክህነት አትገባም ወይ? እኔ አልገባም። አትገባም? እኔ አልገባም። እነሱስ እናንተ ጋር መጣው አይገቡም? ይገባሉ። እንደምን ነው የሚገቡት? በሃይማኖት ይሁዲ ስለሆኑ ነው እኮ። በሃይማኖት አንድ ስለሆናችሁ ነው አይደል? አንድ ነን። ግን እኛ ማንቀበላቸው ነገሮች አሉ። እኛ የምንቀበለው ይሁዳኖቹ የኢትዮጵያ ይሁዳኖች ማለት ነው። እኛ የምንቀበለው ምንድነው? እዚህ ጋር በተጻፈ ነው እንጂ ባልተጻፈ ምንም ማለትም እዚህ ጋር ሳኔድሪ ምናምን የጻፈውን አንቀበልም እኛ። ያ ስለዚህ በአይሁድ ሃይማኖት ብልሃት በላ። አይሁድ ነኝ እንዴ? ምንድነው አይደለም እያልከኝ? በአይሁድ ሃይማኖት ብልሃት በል ነው ያልኩት። በአይሁድ ሃይማኖት ብልሃት በል ነው ያልኩት እላለሁ። ለምን አይደለም? አይሁድ ነኝ እኔ፣ እኮራበታለሁ። አልጠየኩም እኮ እኔ አረብ ነህ አላልኩም። እና ጠየቀኝ መለስኩልህ። በአይሁድ ሃይማኖት ብልሃት በል ነው ያልኩት። አጠቃላይ ኖ አሉ ነገርኩህ እኮ ምንም መዋሸት ምን አስፈለገው? እዚህ ጋር አሁን ነጮቹ ይሄዱ እዚህ ጋር መቃብር ላይ ምናምን አንዳንዴ ጻድቃን ከሆኑ ሰዎች ጋር ሄደው ይለምናሉ። ግን እኔ ልንገርህ፣ እኔ በራሴ ታሪክ ማለት ነው ፋዘር ከሞተ በኋላ ከአንድ ዓመት በኋላ መለመን ትችላለህ ምናምን ሲሉ እንደ ከሞት ሻሎም ብያለሁ፣ ሰላም ብያለሁ። ለምንድን ነው ያልሆነ ነገር የምትናገር? ግን ለምን እኛ ኢትዮጵያውያን መቃብር ቤት እየሄድን አንጸልይም? እኔ ትጸልይ አላስታውስም። ለምን እንደዛ ተዋሻለህ? ለምን እኛ ኢትዮጵያኖች እንጸልያለን መቃብር ላይ? ለምን አንሄድም? ጻድቃን ቦታ እየሄድን አንጸልይም? ነገርኩት እኮ ነጮቹ ነው እንጂ የሚሄዱት ኢትዮጵያኖች ይሄዳሉ። ነጮች አይደለም ኢትዮጵያኖችም እንሄዳለን። ለምንድን እንደዚህ ትናገራለህ? የራስሽ ጉዳይ ነው። እኔ ይችላል ለምን እንደዛ ትናገራለህ? ያልሆነ ነገር አንቺ እኮ ነሽ ውሸታም። አንቺ ይሁዲ አይደለሽም። አንቺ የነሱን ሃይማኖት ተቀብለሽ ነው። ሃይዛብ ነሽ። ኦኬ። አንቺ ይሁዲ አይደለሽም። ስለዚህ አትወኪልም። ራሄል መቃብር እየሄድን እንጸልያለን። ራባኔሞች እየሄድን እንጸልያለን። ለምንድን ያልሆነ ነገር ትናገራለህ? ራሄል ጋር መሄድ እና ራሄል ምንድነው? የሞተች እኮ ናት። መቃብሯ እኮ ነው። የራሄል እኮ መቃብር። ራሄል እኮ ከአራቶቹ አንዷ እናት እኮ ነች። እና ልጅ ስጭን እያልን እዛ ሄደን እንጸልይ ለምንድን ነው? በተለይ ሴቶች እዚህ ጋር የሚጽፉልሽ ያይሽ ነው ይሁዲያኖቹ ውሸታም እያሉሽ ነው። ውሸታም አንተ ነህ። አዎ ህዝቤ በትክክል መንገድ እንዳልሆነ እያወቅ አንተ ነህ ውሸታም። አንሄድም አንጸልይም አትበል። አንቺ እኮ ይሁዲ አይደለሽም። ስለዚህ አንቺ እኮ እኔ ጋር እኮ አትወኪኝም እኔን አንቺ አይዛብ ነች። አንተም ህዝቤን እኔ ወክላለሁ የእስራኤል ኤርፎርስ ነበርኩኝ፣ አገልግያለሁ። አይሁዳን ነኝ፣ አሁንም አይሁዳን ነኝ፣ ስሞትም አይሁዳን ነኝ። ገብቶሻል? እኔ እንዳንቺ አይደለሁም። አንቺ እኮ ሃይማኖትሽን ቀየረሽ እኮ ነው። ሰላም፣ እኔ በምንድን ነው ያሸሁት? አልተሻክል ትለኛለች እንዴ? በምንድን ነው ያሸሁት? እኔ ሽንትና ካካል አንቺ ውሸታም ነሽ። ነውር እንደሆነ ታውቃለህ። ውሸታም ወደ ሰው መስደድ ኤርሚዬ ሚት አድርግ። ስምሽ ማን ነው? ሰኔ ነው ስምሽ? በጣም ትዋሻለሽ። አንተ ነህ የምትዋሽ። አንቺ አትወኪልም እኮ። አንቺ እኮ ከእኛ ጋር እኮ እኩል አይደለሽም። አንቺ ሌላ አምላክ ተመልክ። አንተ ማነህ ከእኔ ጋር እኩል ያልሆንክ? አንተ ማነህ? ይሁዲ። ራስን ከፍ አታድርግ። ስለ እውነት ነው የምናወራ። እውነት ተናገር። እውነት ካወራን እውነት እናውራ እያልኩሽ እኮ ነው። እኔ እኛና ምንም አልኩሽ እኮ። አዎ ራሄል፣ ሳራ
ለያ ሰሚ ራሄል ለያ ሳራ ርብቃው ነው አው ቅዱሳን ናቸው እግዚአብሔር የመረጣቸው ሴቶች ናቸው ህፃን ያለቅሳል እዚህ ጋር ምንድን ቆይ ፓፒ አንተ ምን የሆንክ ነው ኤርሚዬ ምን ታደርግ እዚህ ጋር ስሟን እዚህ ጋር በብሬክ ስለጻፈች ነው እንዴ ልጄ ነች ይቅርታ ሂዱና ጸልዩ አለ ምን እግዚአብሔር ወደዛ ሂዳችሁ ጸልዩ አለ ወደ ሊያ ወደ ሳራ ጸልዩ አለ አላለም ነውር ነው ልንገርሽ ማራታ ማክፔላን እኮ ማን እንደገዛ ታውቂያለሽ አብርሃም ነው ከኤፍሮን ነው የገዛው ማለት ነው ሄዶ የገዛው ለምንድን ነው የራሳቸው መቃብር እንዲኖራቸው ማለት ነው እነሱ ደግሞ የኛ መነሻችን ስለሆኑ ማለት ነው አው እነሱን እጂ አው መጸለይ መብቴ ነው መስገድ ሳይሆን መጸለይ እኔ ለሰው ሰግጄ አላውቅም አው እንሄዳለን እንጸልያለን እንጂ አንሰግድም አሁን ይሁዲ ሲሰግድ አይተሽ ታውቂያለሽ አብርሃም ስትጸልይ ተሰማሃለሽ ኖ ይሁዲ ሲሰግድ አይተሽ ታውቂያለሽ ወይ ይሁዲ ሲሰግድ አይተሽ ታውቂያለሽ ጥያቄ አትዋሺ ሂዶ ይጸልያል ይሰግዳል እኔ ሰላም አለችልኝ בוקר טוב פאפי נו ሰላም לפחות እውነት ስታወራ እውነት ያወራ ዋት ወጣለጋ በጋበት በጋበት ጋይት ፓም ይሁዲ ምሽተኸበ በአማርኛ ኖ ይሁዲ ሲሰግድ አይተሽ ታውቂያለሽ ወይ በታህ ለማ ተምኖስም ለውማን ዋይ ዝሻካኒት ኤሎሂም አደገም ኤሎሂም ዝሻካኒት ዮ ተረጋጋ ማዘውማ ኦማን ምንድነው ንገረኝ ባምበሻና ተምኖስም ለውማን ማተ ሙስሊም ሻ እኔ ኖስ ያለ ሻምሎ እኔ ኖስ ዘኮደም ኮላ ተዳት ይሽታ ረጋ ያገኘ ይከሻል አይደል እሺ ተረጋግተህ ታወራለህ ኒውት ያረኩ ላውራ አረባኪ ስልጣን ስላለሽ ነው እዚህ ጋር ሚውት ስላደረግሽኝ አንቺ ትክክለኛ ነው ማለት ነው ወና خزغላ ነው አሁን ኦማን ለምንድን ነው የምትሄዱ መልስልኝ ይሄን ብቻ እኔ ኦማን እንጃላ ኢትዮጵያዊ ሂደው ለክብረ ሳዲቄም አይሰግዱም አትበላ ተረጋጋ እኮ ይኸውልሽ ብሬስሌቭ የሚባሉ አሉ ብሬስሌቭ ለመሸና ኢትዮጵያ ከዛ ውስጥ የለም ቆይ ዘመሸና አማራ ኢትዮጵያኖች እዛ የሉም እኔ ወኺያክ ለኻ አውጥቼ ቪዲዮ ለፋይ ሊኖሩ ይችላሉ እኮ ይሉ አዛቷሻ እኔ ሊኖሩ ይችላሉ አልካውን አሁን ቀየር ኦኬ አልቀየርኩም ምንም ነገር አልቀየርኩም አበልማ ማለት ከዚህ በፊት ምንድነው የለም ነው ከኔ ጋር ስታወራ አሁን ደግሞ ምን አልባት አትበላ انا اخذ دبرين بوخخ አለች ያልመሰላትም ቀጥይሽ ላዳምጥሽና ከዛ መልስልሻለሁ እኔ ሞታ ትንገን እሺ አخشبتاና ሽልኻ ዘሽአን ኢትዮጵያ ቀደም በአማርኛ ነበር ያልሽ ሁሉም ይስሙ ችግር የለውም ላንተ እንዲቀድም ምንድን ነው ያልከው ኪብሬት ጻድቅም እኛ ሂደን ለሙታን አንሰግድም አላልክም አንሰግድም አሁንም አንሰግድም እኮ አሁን ጠየቁ ከቨራ ራሄል በህይወቷ ነው ያለች ما تكشو تكشفي اخذت مع 4 موت يا አማርኛ አርገው እሺ ካራቶቹ አንዷ ጻድቃን እናት ነች ኦኬ እሷ በህይወት አለች ያለች ሞታለች ግን እሷ የሃይማኖት መሰረት ስለሆነች ማለት ነው ሄደ መጸለይ ነው እንጂ መስገድ እኮ አይደለም መጸለይ ነው እንጂ መስገድ አይደለም እኛ ሰግደን አናውቅ ስትጸልይላት እንዴት አድርገን የምትጸልይላት ማለት አልገባኝም ተንበርከከ አይደለም የምትጸልይላት አልተንበረከከ ምን ተንበረከከ ዩዲ ሲንበረከከ ትሽተካለሽ ሰኔ ክፋችሁ ኦኬ ሰኔ بوي تفتحي له كنسي لجوجل تري له اخ نيو تارجو بليز אתה רוצה הוכחות לא? כן אוקיי בוא נפתח לך וידאו צדיקים ואיך הם מתפללים እሺ ያ ብቻ ሳይሆን ቄሶች እንዴት አድርገው ነው የሚጸልዩ እስኪ ታዩን እነሱ ጋር ደግሞ ደረስሽ ዶክተር ደፋር ቄሶች ማለት አይሁድ አይደሉም እንዴ ኦኬ تمشي خلال يعني لا اكسب لخط غويا انا لا ما باغت بخلال كده انا بمثل አትሳደብ እየተሳደብክ ነው ኖ እስራኤል ደግሞ እንደተባሻለ አንዴ ይሁዳም አገር ነው ያለችው እና እዚህ ጋር ለምን መጣችሁ እናንተ እዚህ ጋር በእግዚአብሔር አምላክ ማታውቁ አሁን ወደ ርዕሱ እንግባ ወደ ርዕሱ ሰኒያት ይخلال ይፍታህ ስልክ የለኝም አንድ ስልክ
يلاش مغزابير كو يولش وشيتين ولو زي غانا خبر شان لكوس كوي لا ما يلا خلو تاغلي لا تككل نور انتنا تككل እግዚአብሔር الناس انا اقول لك ماشي انا يقول اني وتدري تكتبي يا ماني تكتينا بتاع مازك الشغل كلنا فوشيغاتو بتابع فيديو كم خد مازك الشغل עכשיו من גנኙነት አለው איפה שירתת לתת לך נתונים אישיים שלי מה זה ייתן לך אז בוא תגיד לי אתה איפה אתה שירתת בן אדם